እና ከስሙ ትርጉም ስንነሳ እዝራ እንግዲህ እግዚአብሔር ረዳኝ ወይም ደግሞ ረድኤት የሚለውን ትርጉም ይይዛል። ሁለተኛ የራሱ የእዝራ መጽሐፍ ጸሐፊም እዝራ ነው። ደግሞ በብሉይ ኪዳን ላይ ብዙ መጽሐፍቶችን በእዝራ እጅ እንደተጻፉ እናውቃለን ማለት ነው። ለምሳሌ ራሱ እዝራ መጽሐፈ ነህምያን፣ አንደኛ ነገሥትና ሁለተኛ ነገሥትን እሱን የጻፈው፣ ሚልኪያስንም እሱ ነው ተብሎ ይገመታል ማለት ነው። ስለዚህ በጣም በብዙ በጽሁፉ ደግሞ ወደ ምዕራፍ 7 ላይ ሄዳችሁ ብታነቡ ፈጣን ጸሐፊ እንደሆነ መጽሐፍ ቅዱስ ራሱ ይናገርለታል እዝራ ማለት ነው። ፈጣኑ ጸሐፊ እንደሆነ እግዚአብሔርን ሕግ የሚጽፍ ሰው እንደሆነ የተመሰከረለት ሰው ነውና ይሄ መጽሐፍ ራሱ የእዝራ መጽሐፍ የተጻፈው በእዝራ ነው፣ በራሱ በእዝራ ነውና ራሱ ጸሐፊ ነው፣ ብዙ መጽሐፍትን የጻፈ ነው። እና እዝራ ደግሞ ሌላኛው ከባቢሎን የተመለሱትን የባቢሎን ምርኮኞችም ከመሩ ሰዎች መካከል አንደኛው እዝራ ነው። ስለዚህ ወደ ምዕራፉ ከመሄዴ በፊት ይሄን ያክል መንደርደሪያ ነገር ከሰጠዋችሁ ከምዕራፍ 1 ስንጀምር እንግዲህ ከጽሁፉ ከመጀመሪያው ጀምሮ ምን ብሎ ይናገራል? በኤርምያስ አፍ እንደተናገረው እግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉስ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉስ ቂሮስን መንፈሱን አስነሳ ብሎ ይናገራል። ከ1 እስከ 4 ያለውን ሄዳችሁ ስታነቡ ከዛ መንፈሱን አስነሳ ይልና እሱም በመንግስቱ ሁሉ አዋጅ አስነገረ። ደግሞም በጽሕፈት አድርጎ እንዲህ አለ፣ የፋርስ ንጉስ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል ብሎ ይናገራል። የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ምን ብሎኛል ይላል? ሰጥቶኛል ይላል። እና እግዚአብሔር በኤርምያስ አፍ እንደተናገረው በትንቢቱ እንደተናገረው ብሎ መጀመሩ ምንን ያመለክተናል መሰላችሁ? እግዚአብሔር ሊያደርግ ሊሰራ የወደደውንና የተናገረውን ነገር ሊሰራ ሲፈልግ የግድ ምን አይፈልግም? የራሱን ፋሚሊ ወይ ደግሞ በእኛ አባባል የእግዚአብሔር ልጅ ወይም ቅዱሳንን ብቻ እንደማይጠቀም። ምክንያቱም በብሉይ ኪዳን ጊዜ እንግዲህ እግዚአብሔር ወገን ተብሎ የሚጠሩት እስራኤላውያን ናቸው። ይሄ ሰውዬ የፋርስ ንጉስ ቂሮስ እስራኤላዊ አይደለም፣ የአሕዛብ ንጉስ ነው። ይሄ የአሕዛብ ንጉስ ግን እግዚአብሔር ምን አለኝ ይላል? መንግስታትን ሁሉ ሰጥቶኛል ብሎ ቤቱን እንዲሰራለት፣ አያችሁ፣ ቤቱን እንዲሰራለት እግዚአብሔር ሰውየውን ሲያስነሳ ታዩታላችሁ። ስለዚህ እግዚአብሔርን እዚህ ጋር እኔ ያየሁትና የተረዳሁት ነገር ቢኖር እግዚአብሔር በፍጥረት ሁሉ ላይ ሉዓላዊ አምላክና ገዢ እንደሆነ፣ ሉዓላዊና ገዢ የፍጥረትን ሁሉ ሊጠቀም ሊሰራ የወደደውን የተናገረውን ሊያደርግ ሲፈልግ መጠቀሚያ ዕቃ አድርጎ ወይም ደግሞ መሳሪያ አድርጎ ለመጠቀም ሲፈልግ የግድ ለምሳሌ እስራኤልን እንዳልተጠቀመ እኛ በዚህ ዘመን ደግሞ አምጥተን ብናየው እግዚአብሔር የሚፈልገውን ነገር የሚሻውን ነገር ሊያደርግ ሲፈልግ ሉዓላዊ አምላክ ስለሆነ እኛን ብቻ ላይ ይጠቀም ይችላል ማለት ነው። ስለዚህ የፋርስን ንጉስ እዚህ ጋር ሲጠቀም የንጉስ ቂሮስን ሲጠቀመው እናየዋለን ማለት ነው። በኤርምያስ አፍ ምን ብሎ ተናግሮ ነበረ ከዚህ በፊት? ስለነዚህ ምርኮኞች ስለነዚህ ስደተኞች እግዚአብሔር በኤርምያስ አፍ ምን ብሎ ተናግሮ ነበር? ምን አይነት ቃል ኪዳንስ ገብቶላቸው ነበር ብለን ስናይ ኤርምያስ 29 ላይ ሄደን ብናነበው ደስ ይለኛል። ኤርምያስ 29 ላይ ከቁጥር 10 ላይ ፈጠን ለማለት እሞክራለሁ፣ እንደባለፈው ሰዓት አልወስድም። እንደዚህ ብሎ ይናገራል። እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ፣ ወደዛም ስፍራ እመልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ ብሎ ይናገራል። ከዛ ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋን እሰጣችሁ ዘንድ እንጂ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም እያለ ይናገራል። አያችሁ፣ እግዚአብሔር በኤርምያስ በኩል እንደሚመልሳቸው 70 ዓመት ካለቀ ከተፈጸመ በኋላ ከባቢሎን ምርኮ የሆኑትን ወደ ምድራቸው ወደ ኢየሩሳሌም እንደሚመልሳቸው መልሳችኋለሁ ብሎ ተስፋ ሰጥቶ ነበረ በኤርምያስ አፍ ማለት ነው። ስለዚህ ይህንን ተስፋ ለመፈጸም ሲፈልግ እስራኤላዊ አይደለም የተጠቀመው፣ የአሕዛብን ንጉስ ቂሮስን ነው የተጠቀመው። አያችሁ እግዚአብሔር ምን ያክል ሉዓላዊ አምላክ እንደሆነ። ንጉስ ቂሮስን ነው። ለንጉስ ቂሮስም ኤርምያስ ማነው ኢሳይያስ 45 ላይ እንደምታውቁት ኢሳይያስ 45 ከቁጥር 1 ጀምሮ ፖስት አድርግልኝ፣ እዛም ላይ ቃል ገብቶለት እንደነበረ ማለት ነው። የአሕዛብን ወገባቸው የነገስታትን ወገብ ፈታ ዘንድ እያለ ለአሕዛብ ንጉስ ለቂሮስ ሲናገረው ነበረ ትንቢት። የሚገርመው ነገር እግዚአብሔር ለሁለቱም የተናገረውን ነገር ሲፈጽም ነው እዚህ ጋር የምናየው ማለት ነው። ስለዚህ እግዚአብሔር ምንድነው እዚህ ጋር መያዝ ያለብን ነገር? እግዚአብሔር በፍጥረት ላይ ሉዓላዊ አምላክ እንደሆነ፣
እግዚአብሔር በፍጥረት ላይ ብቻ አይደለም፣ እግዚአብሔር በነገስታትም ላይ። ምክንያቱም ምሳሌ 21 ከቁጥር 1 ላይ ምን ብሎ ይናገራል? የንጉስ ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ነው፣ ወደ ወደደውም ያዘነብለዋል። የንጉስ ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ላይ ነው። ቢወድ ወደዚህ፣ ቢወድ ወደዛ፣ ቢወድ ወደዚህ፣ ቢወድ ወደዚህ፣ ወደ ወደደው ምን ይለዋል? ያዘነብለዋል። ኢየሱስ ጌታ ነው። አያችሁ፣ መጠቀም የሚፈልገውን ነገር፣ ማድረግ የሚፈልገውን ነገር፣ መስራት የሚፈልገውን ነገር ከዘመናት በፊት የተናገረውን ቃል ኪዳን ለመፈጸም እግዚአብሔር በቃ ማን ልጠቀም፣ በቃ ሰው የለም እኮ ማን ላድርገው ብሎ የሚጨነቅ አምላክ ሳይሆን የሚወደደውን ነገር ለማድረግ በሚፈልገው መንገድ የነገስታትን ልብ እንደዚህ ማድረግ እንደሚችል በቃ እዚህ ጋር ትልቅ ነገር የወሰደኝ እግዚአብሔር የገባውን የተስፋ ቃል ለመፈጸም የሚያስቆመው ምንም ነገር እንደሌለ አያችሁ። ሰው አጣሁ ብለን እኮ ብዙ ስራዎች እኔና እናንተ አቁመን ሊሆን ይችላል። የሚረዳኝ አጋዥ አጣሁ ብለን፣ የምጠቀምበት መሳሪያ አጣሁ ብለን፣ የሆነ ዕውቀት ኖሮን ማቴሪያል ጠፋብኝ ብለን የቱን ልጠቀመው የቱን ላድርገው? በዚህ ነገር ላይ እኮ እኔ ክህሎት ነበረኝ፣ ጥበብ ነበረኝ፣ ነገር ግን እንዴት ብለን ያቆምናቸው ነገሮች ሊኖሩ ይችላሉ። ሰው በብዙ ነገር የሚገደብበት ነገር አለ። እግዚአብሔርን ግን ሊሚት የሚያደርገው የሚገድበው ችግር የሚገድበው የትኛውም ነገር የለም። የኔና የናንተ አምላክ የሚገደብ አምላክ አይደለም። በሁኔታዎች አይገደብም። ኢየሱስ ጌታ ነው። በሁኔታዎች አይገደብም። እዚህ ጋር በጣም ያየሁት ነገር ቢኖር ይሄ ነው። ሌላኛው ከቁጥር 5 እስከ 11 አካባቢ ድረስ ሄዳችሁ ስታነቡ በጣም የሚገርመው ነገር ንጉስ ቂሮስ የተቀበለውን ነገር ተቀብሎ እንግዲህ እዚህ ጋር ንጉስ ቂሮስ ምን ብሎ ሲናገር ታያላችሁ? የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ምን ብሎኛል ይላል? ሰጥቶኛል ብሎ ነው የሚለው። እንዴ ፈርተውት ነው እንዴ? ምንድነው? እንዴት ሲባል በራሱ ጥበብ፣ በራሱ ማስተዋል፣ በራሱ ዕውቀት፣ በራሱ ዝነኝነትና በራሱ የመንግስት አደረጃጀት ኃይለኝነት ሳይሆን እግዚአብሔር ስለሰጠው አሳልፎ ማለት ነው። እዚህ የሰውንም ልብ፣ የሰውንም ኃይል፣ የሰውንም ጉልበት አሳልፎ የሚሰጥ ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር አሳልፎ ለንጉስ ቂሮስ ስለተሰጡ እዚህ ጋር ወረድ ብላችሁ ስታዩ የህዝቡን ምላሽ ነው የምታዩ። የህዝቡን ምላሽ፣ ለአገልግሎት የሚያሳዩትን ምላሽ፣ ቤቱን ለመስራት የሚያሳዩትን ምላሽ ነው የምታዩት። ቤቱን ለመስራት የሚያሳዩትን ምላሽ ታያላችሁና በጣም የሚገርመው ነገር ሰራተኞችን ማን ሊያነሳሳ ይችላል? ሰጪዎችን ማን ሊያነሳሳ ይችላል? የእግዚአብሔርን ቤት ለመስራት ፍላጎት ያደረባቸውን ሰዎች ማን ሊያነሳሳ ይችላል? የእግዚአብሔር እጅ፣ እግዚአብሔር መንፈስ። የሱን የንጉስ ቂሮስን መንፈስ ያነሳሳ እግዚአብሔር በህዝቡ መካከልም ቀድሞ ገብቷል። አይገርምም? ቀድሞ ገብቷል። ህዝቡ ጋም ያው አይነት መነሳሳት ነው የምናየው። ንጉስ ቂሮስ ጋር ያለው መነሳሳት ህዝቡ ጋር ደግሞ ገብቷል። እንደውም ምንድን ብሎ ይናገራል መሰላችሁ? እግዚአብሔር መንፈሳቸውን ያነሳሳው ሁሉ ተነሱ። ንጉስ ቂሮስ በጻፈው ደብዳቤ ሳይሆን የተነሳሱት፣ ንጉስ ቂሮስ በሚናገረው ቃል ፈርተው እንዴ የንጉስ ቃል ነው ብለው ሳይሆን የተነሱት እግዚአብሔር መንፈሳቸውን ስላነሳሳው። አያችሁ? አንዳንድ ነገሮች የእግዚአብሔርን ነገር ለመስራት የእግዚአብሔርን አጀንዳ ለመፈጸም ብዙዎቻችን በቃ ከውስጥ መነሳሳት ኖሮ ምናልባት ክሊክ ካልተደረገን ዝም ብለን ቁጭ ልንል እንችላለን። ለምሳሌ እዚህ ቤት ውስጥ በሆነ ጉዳይ ላይ ማገልገል ፈልጋችሁ ግን ማገልገል ያልቻላችሁ ውስጣችሁ ግን ፍላጎት ያለ በምን በእግዚአብሔር መንፈስ ክሊክ የተደረጋችሁ የእግዚአብሔር መንፈስ ልባችሁን ያነሳሳው ለዛ ስራ እያላችሁ ነገር ግን ምናልባት ቲጂ ወይ ረቂቅ ወይም ሌሎቹ አገልጋዮች እንደዚህ አድርግ ወይ አድርጊ ሚል ጠፍቶ ዝም ያላችሁ ብትኖሩ ድንገት ቲጂ ተነስታ በዚህ ጉዳይ ላይ የሚያገለግል ሰው ፈልጋለሁ ስትል እኔ ውስጥ ነበር ትላላችሁ። እኔ ውስጥ ነበር። ለምን? በዛ ጉዳይ ላይ የእግዚአብሔር መንፈሴን አነሳስቶት ነበር። ህዝቡ በእግዚአብሔር ነው መንፈሱ የተነሳሰው የእግዚአብሔርን ነገር ለመስራት እግዚአብሔርን አጀንዳ ለማከናወን እግዚአብሔር ከዘመናት በፊት በኤርምያስ አፍ ተናግሮት የነበረውን ነገር ለማድረግ ንጉስ ቂሮስ እንደ መሳሪያ እንደ ክሊከር ነው እንጂ ዋና አልነበረም። አያችሁ? መንፈሳቸውን ያነሳሳው ሁሉ ተነሱ። እግዚአብሔር በኢየሱስም ለእግዚአብሔር ነገር እዚህ ቦታ ላይም ተሰብስበን ለምንሰማው የእግዚአብሔር ቃል ለመሰባሰብ በእውነት ሌሎችን ወንድሞችን እህቶችን ለመጥራት ከሌሎች ሳንሰማ በራሳችን ተነሳሽነት መንፈሳችን ይነሳሳ። ዛሬ እግዚአብሔር ቤት ወገኖቼ ጣራና ማገር አይደለም፣ በድንጋይ አይደለም የሚገነባው። ዛሬ እግዚአብሔር ቤት የሚሰራው እኔና እናንተ የምንሰራው የእግዚአብሔር ልጆች የሚሰሩት በቃሉ ነው። ዛሬ ቤቱን እኮ ልንሰራ ተሰብስበናል አይደል?
ቤቱስ ለመሰራት መንፈሳቸውን እግዚአብሔር ያነሳሳቸው እንጂ ቲጂ ያነሳሳቸው አይደሉም። እዚህ ያሉት ባይዘው ገብቷቸዋል። ቲጂ ያነሳሳ ቲጂ አሁን የለችም ባይ ዲፎልት፣ ግን ሁላችን በዚህ ቦታ ላይ ያለን እግዚአብሔር መንፈሳቸውን ያነሳሳው ወገኖች በዚህ ቁጭ ብለው የእግዚአብሔርን ቃል አብረን እንነጋገራለን። ስለዚህ እግዚአብሔር መንፈሳቸውን ያነሳሳው ሁሉ ምን ለስራው ሲነሱ ታያቸዋላችሁ ማለት ነው። አያችሁ። ስለዚህ በጣም ወረድ ብላችሁ ደግሞ ስታዩ ስለ ተመለሰው ሰው ብቻ አይደለም ደግሞ እዚህ ጋር የተመለሰው። አይገርምም? ሰው ብቻ አይደለም የተመለሰው። ወደ ምርኮ ሄደው የነበረው ወደ ባቢሎን ተማርከው የነበሩ በፊት ከሰለሞን መቅደስ ውስጥ በሰለሞንና በኢዮሳፍጥ ዘመን የነበሩ ዕቃዎች በሙሉ ተማርከው አብረው ሄደው የነበሩ ዕቃዎች በቁጥራቸው እየተቆጠሩ ዳካ አልቀረም ሲቆጠር ዱካ ሳይቀር ማለት ነው። የወርቁ የብሩ እየተባለ በቁጥሩ አብሮ ሲመለስ እናያለን እዚህ ጋር ማለት ነው። ስለዚህ የተመለሰው ምን ብቻ አይደለም፣ ሰው ብቻ አይደለም። ከምርኮ የተመለሰው ሰው ብቻ ሳይሆን ከመቅደሱ ውስጥ ተማርኮ የሄደው ነገር በሙሉ ሲመለስ እናያለን እዚህ ጋር ማለት ነው። አያችሁ፣ ሰው ከባቢሎን ሲመለስ፣ ከግራ መጋባት ዓለም ሲመለስ፣ ከጨለማው ዓለም ሲመለስ፣ ወደ እግዚአብሔር ፊቱን ዘወር ሲያደርግ በዚህም ዘመን የሚመለሰው ሰውየው ትላንትና በሰይጣን እስራት በባርነት ነበረ፣ ዛሬ በእግዚአብሔር ቤት በነፃነት ይኖራል ብቻ ሳይሆን የተወሰደበት ሁሉ ነው የሚመለሰው ወገኖች። ቤል የዋጠውን የሚተፋበት ዘመን ነው የሚመጣልን ወገኖች። ይሄ ሰበር ነው በኢየሱስም። ቤል የዋጠውን የሚተፋበት፣ ሌባው በተያዘ ጊዜ 7 እጥፍ በሚመልስበት የሚያፍርበት፣ የትኛውም ከእጃችን የወጣ የተወሰደ ቅንነት ቢሆን መልካምነት ቢሆን ስኬት ቢሆን የትኛውም የተወሰደብን ነገር አብሮ ይመለሳል። በጠላት እጅ የሆነ ነገራችን ቀርቶ እኛ ብቻ አምልጠን አይደለም የምንመጣው። በጠላት እጅ የተያዘው ነገር በሙሉ ይመለሳል። እዚህ ጋር በጣም ነው የሚገርመው። ተመለሰ፣ በቁጥሩ ነው የተመለሱ። እንደው የቀረ እንኳን እንዳይኖር ይሄን ያህል ነበረ ነው የሚለው። ሌላ ዕቃ ነበረ፣ ሌላ ዕቃ ተብሎ ራሱ ማለት በስም ራሱ ምናልባት ጸሐፍቱ በዛን ዘመን ይሄ የጻፈው እዝራ በስም ሊጠቅሳቸው የማይችላቸው የማያውቃቸው በሱ ትርጉም ሊኖሩ ይችላሉ። ሌላ ዕቃው ሳይቀር እሱ ሳይቀር አብሮ ተመለሰ ይላል። ከዛ በኋላ እነዚህ ሁሉ በጠቅላላ 5400 ነበሩ ብሎ ይናገራል ማለት ነው። በቁጥር ሳይቀር ዕቃዎቹ ሲመለሱ እናያለን ማለት ነው። ኢየሱስ ለዘላለም ጌታ ነው። ስለዚህ እኛ ሁሉ ጊዜ ከእግዚአብሔር ዓለም ወተን ከሆነ ከእግዚአብሔር ሐሳብ ወተን ከሆነ ወደ ህልውናው ስንመለስ፣ ወደ እግዚአብሔር ፈቃድና ወደ እግዚአብሔር መሻት ስንመለስ፣ እግዚአብሔርን ደስ ወደሚሰኝበት ወደ አምልኮ ስፍራ ስንመለስ እኔና እናንተ እኛ ብቻ በድናችን አይደለም የሚመለሰው። ተወሰደብን ሐሳብ፣ ትላንትና የተወሰደብን ጸሎት፣ ትላንትና የተወሰደብን የቃል ትጋት፣ ትላንትና የተወሰደብን የትኛው መንፈሳዊ ልምምዳችን በኢየሱስም ይመለስልናል። በቃ ይመለስልኛል። እኔ ስመለስ የሚመለስ አለ። መጀመሪያ እኛ እንመለስ። ብዙዎቻችን እኛ ሳንመለስ የሆነ ነገር ልናስመልስ እንነሳለን። ነገሬ ይመለሳል፣ እንትኔ ይመለሳል። መጀመሪያ እኔ ልመለስ። የኔ ነገር እንዲመለስ፣ ከጄ የወጣው እንዲመለስ፣ ከቤቴ የወጣው እንዲመለስ፣ መንፈሳዊ ልምምዴ ቢሆን ቁሳዊ ነገሬ ቢሆን የተወሰደው ያ እንዲመለስ መጀመሪያ እኔ መመለስ አለብኝ። እኔ ቀድማለሁ፣ ቀጥሎ ግን አይቀርም፣ ይመጣል። ኢየሱስ ለዘላለም ጌታ ነው። ስለዚህ የተወሰደብን ሁሉ እዚህ ጋር በቃ እንደው እንደ አዋጅ ያዙት። ዛሬ ሰበር ድምጽ የእግዚአብሔር ድምጽ ነው። የተወሰደባችሁ ነገር በሙሉ እናንተ ስትመለሱ ይመለሳል። እናንተ ስትመለሱ ይመለሳል። እኔ ስመለስ ይመለሳል። እኔ ወደ እግዚአብሔር በተመለስኩ ጊዜ የተወሰደብኝ የትኛውም ነገር ይመለሳል። ስለዚህ በየትኛውም ጉዳይ ላይ ወጣ ብያለሁ ያልን ካለን ከህልውናው ወጥቻለሁ፣ እሱ ከሚከብርበት ነገር ወጥቻለሁ ያልን ሰዎች ካለን መጀመሪያ ፕሮፐር ስፍራችንን እንያዝ። ትክክለኛውን ስፍራችን ትክክለኛውን ቦታችንን እንያዝ። ከዛ በኋላ የተወሰደብን በሙሉ ይመለሳል። ኢየሱስ ለዘላለም ጌታ ነው። አይገርምም? እና ስለ ዕቃዎቹ እንግዲህ በፊት በሰለሞንና በዮሳፍጥ ዘመን የነበሩ በሰለሞን ጊዜ የተሰራውን ቤተ መቅደስ እንዴት ያማረና የተንቆጠቆጠ እንደነበረ እነ ንግስት ሳባ ከኢትዮጵያ ሳይቀር እየሄዱ ሲጎበኙት እንደነበረ ታስታውሳላችሁ። ምን ያክል ያማረ ነገር እንደነበረ። ያ ሁሉ ነገር ፈርሶ ነው እንግዲህ ወደ ምርኮ የሄዱት እስራኤል። ስለዚህ ያ ሁሉ ነገር ነው ወደ ቦታው የተመለሰው ማለት ነው።
ስለዚህ እነዚህ የመቅደሱ መዋያቢያና ማገልገያ የነበሩ ዕቃዎች በሙሉ ነው የተመለሱት። እና ትንሽ ነገር እንደው ስለ ባቢሎን እንትን እንዲኖረን ሂንቱ እንዲኖረን ብዙዎቻችን ባቢሎን ሲባል ያው ድብልቅ ስላለው ብቻ ነው የምናስበውና አንዳንዶቻችንም ማናውቅ ልንኖር እንችላለን። ግን እንዲሁ ነካ አርጌው ማለት ስለማታውቁ ሳይሆን እኔ የገባኝን ነገር መናገር ስላለብኝ ማለት ነው። ስለ ባቢሎን ስናይ ዘፍጥረት 11 ላይ ብናየው ደስ ይለኛል። ዘፍጥረት 11 ላይ ስለ ባቢሎን እንግዲህ የአዳም ልጆች ወይ ደግሞ የሰው ዘሮች ዘፍጥረት 11 ላይ ነው እንግዲህ ባቢሎን የሚባለው ነገር የመጣው ማለት ነው። እና አንድ ጊዜ እንዳነበው ደስ ይለኛል። ጌታ የተባረከ ይሁን። ስለ ባቢሎን መጀመሪያ ማወቅ አለብን። ከዛ ኢየሩሳሌምን ከዛ እንትናችን ነገራችን ግልጽ እየሆነ እንዲመጣ ስለፈለኩ ነው። ከመጀመሪያው ጀምሮ አነበዋለሁ። ምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምስራቅም ተነስተው በሄዱ ጊዜ በሰናኮር ምድር አንድ ሜዳ አገኙ፣ በዛም ተቀመጡ። እርስ በርሳቸው ኑ ጡብ እንስራ፣ በሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድርንም ዝፍት እንደሆነ ጭቃ ሆነላቸው። እንዲህም ኑ ለኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተን ስማችንን እናስጠራው አሉ ይላል። በምድር ላይ ሳንበተን ስማችንን እናስጠራው። እግዚአብሔርንም የአዳን ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው፣ ቋንቋቸውን በዛ እንደበላልቀው። የእግዚአብሔር ከዛ በምድር ሁሉ ላይ በተናቸው ይላል። እግዚአብሔር ከዛ በምድር ሁሉ ላይ በተናቸው። በጣም የገረመኝ ነገር እዚህ ጋር እግዚአብሔር በምድር ሁሉ ላይ ሳይበትናቸው ምን ብለው ይናገራሉ? ኑ ሳንበተን ስማችንን እናስጠራው። ጡብ እንስራ ብለው ኑ ሳንበተን ስማችንን እናስጠራው። በሌላ አነጋገር ምን እያሉ ነበር ማለት ነው? እነዚህ የአዳም ልጆች በራሳቸው ላይ ክፉ ትንቢትን እየተናገሩ ነበር። ትክክል ያልሆነ ክፉ ትንቢት እየተናገሩ ነበር። ቀድመው እኮ ነው፣ እግዚአብሔር አላለም እኮ ሳንበተን ስማችንን እናስጠራው ብለው ይናገራሉ። ታውቃላችሁ? ስሙን ለማስጠራት ሳይሆን ስማቸውን ለማስጠራት ነው እነዚህ ሰዎች የሄዱት ማለት ነው። በዚህም ዘመን እኔና እናንተ መንፈሳዊ ነገር ገባን ብለን የእግዚአብሔር ነገር ገብቶናል ብለን ምናልባት አገልግሎት ውስጥ ነው ያለነው ጸጋ ተቀብለናል ብለን የምንሰራው ስራ የእግዚአብሔርን ፈቃድና ሐሳብ ለማስፈጸም ሳይሆን የራሳችንን ስም ለማስጠራት እንዳይሆን በኢየሱስ መጠንቀቅ ይሁንልን። አይኖቻችን ይከፈቱ። በእውነት ኑ ሳንበተን ስማችንን እናስጠራ ብለው ነው። ሳንበተን መበተንን ምን አመጣው? ቀድመው ነው በራሳቸው ላይ አዋጅ አወጁት። ስለዚህ እግዚአብሔርም መጣ፣ ሞቲቫቸውን ስለተረዳ የሱን ሐሳብ ሳይሆን የራሳቸውን ሐሳብ፣ የሱን ስም ሳይሆን የራሳቸውን ስም ለመትከል በቃ ስለሆነ ሐሳባቸው በተናቸው። ስለዚህ ባቢሎን ማለት የግራ መጋባት ወይም ደግሞ የኮንፊውዥን ስፍራ ነው ማለት ነው ትርጉሙ። ግራ መጋባትና የኮንፊውዥን ስፍራ። ግራ የተጋቡት መጀመሪያ ገና ሳንበተኑ ስማችንን የሚያስጠራ ህንጻ እንስራ ያሉ ጊዜ ነው ግራ የተጋቡት። ምንም ሳይፈጠር እግዚአብሔር ምንም ሳይል ግን በራሳቸው ላይ ትንቢት ተናግረው ማለት ነው። ስለዚህ የኮንፊውዥን ቦታ ነው። እንደገና ከእግዚአብሔር ይልቅ ራሳቸውን ስምና ክብር መከተል ስለፈለጉ ነው ተነጋግረናል። ስለ ኢየሩሳሌም ሳው እንግዲህ ስለ መመለስ ልናወራ ስለሆነ ማለት ነው። የኛው ስለ ባቢሎን የኮንፊውዥንና የግራ መጋባት ስፍራ ነው ካለን ኢየሩሳሌምስ ማለት ምን ማለት ነው? ኢየሩሳሌምን እንግዲህ እንደ መጽሐፍ ቅዱስ ስናይ ዘዳግም 12 ላይ ሄደን እናያለን። ዘዳግም 12 ላይ ያለውን ቃል እናየዋለን ማለት ነው። በተከታታይ 1-3 ቁጥሮች እናያለን። ዘዳግም ላይ ያለውን ዘዳግም 12 ላይ ከቁጥር 11 ቁጥር 14 እና ቁጥር 18 እናያለን። ዘዳግም ላይ ማለት ነው። እንግዲህ ኢየሩሳሌም ማለት ምን ማለት እንደሆነ ማለት ነው። ከዛ ከባቢሎን ወደ ኢየሩሳሌም መመለስ ማለት በራሱ ትርጉም ይሰጠናል ማለት ነው። የሁለቱንም ትርጉም ስናውቅ ከባቢሎን ወደ ኢየሩሳሌም መመለስ ትርጉም ይሰጠናል ማለት ነው። ጌታ የተባረከ ይሁን። ከቁጥር 11 ላይ በዛን ጊዜ አምላካችሁ እግዚአብሔር ስሙ ይጠራበት ዘንድ ወደ መረጠው ስፍራ እኔ የማዛችሁን ሁሉ የሚቃጠለውን መስዋዕታችሁን፣ ሌላ መስዋዕታችሁንም፣ ስራችሁንም፣ አስራታችሁንም፣ በእጃችሁ ያነሳችሁትንም ቁርባን ለእግዚአብሔር ተስላችሁ ያመጣችሁትን ስዕለታችሁን ሁሉ ውሰዱ ብሎ ይናገራል።
ቁጥር 14 ላይም ነገር ግን እግዚአብሔር ከነገዶች ከአንዱ ዘንድ በመረጠው ስፍራ በዛ የሚቃጠለውን መስዋዕትን አቅርብ፣ በዛም የማዝን ሁሉ አድርግ። ቁጥር 18 ላይም ወርዳችሁ ስታዩት ነገር ግን አንተ ወንዶችና ሴቶች ልጆችህን ባሪያዎችህንና ገረዶችን በአገርህ ደጅ ያለውን ሌዋዊ አምላክህ እግዚአብሔር በመረጠው ስፍራ ማን አምላክህ እግዚአብሔር በመረጠው ስፍራ አምላክ እግዚአብሔር በመረጠው ስፍራ ምን በል ይላል? አምላክ እግዚአብሔር በመረጠው ስፍራ በአምላክ እግዚአብሔር ፊት ብሉት፣ እጅህንም በምትዘረጋበት ነገር ሁሉ በአምላክ በእግዚአብሔር ፊት ደስ ይበልህ እያለ ይናገራል። ሁሉም ሶስቱም ቁጥር የሚናገረው እዚህ ዘዳግም 12 ላይ 11ም 14ም 18ም የሚናገረው አምላክ እግዚአብሔር የመረጠው ስፍራ። ስለዚህ አምልኮ የት ነው የሚደረገው ሲባል አምልኮ የሚደረገው ወይም ደግሞ በእግዚአብሔር ስም መሰብሰብ ያለው ለእግዚአብሔር መስዋዕት መሰዋት ያለው እኛ ደስ ባሰኘን ስፍራ ሳይሆን እኛ በመረጥነው ስፍራ ሳይሆን አምላካችን እግዚአብሔር በመረጠው ስፍራ አምላካችን እግዚአብሔር በመረጠው ስፍራ አምላካችን እግዚአብሔር ዛሬ ላይ መስዋዕትን ይቀበላል አይደለ? ግን ቤት በመረጠው እሱ በመረጠው መንገድ እኛ በመረጥነው መንገድ አይደለም። ባይዘዌ አያቶቻችን ቅድመ አያቶቻችን ከኛ በፊት የነበሩ ወይም ደግሞ ከመጣንበት የእምነት ቦታ ያንዳንዳችን ከየት እንደመጣን እናውቃለን። እነሱ የመረጡት እኮ ነበር አይደል? ወደ መንግስተ ሰማይ ለመግባት ጽድቅን ለማግኘት አይደለ? የእግዚአብሔር ልጆች ለመባል የመረጡት እኮ የሆነ ነገር አለ። ግን በዛ ስፍራ ሳይሆን እግዚአብሔር ትክክለኛውን አምልኮ የሚቀበለው እግዚአብሔር በመረጠው በዛ ስፍራ ወይም ደግሞ በዛ መንገድ። ዛሬ ላይ እግዚአብሔር መስዋዕትን የሚቀበለው አምልኮን የሚቀበለው ስግደትን የሚቀበለው የትኛውንም መንፈሳዊ እንቅስቃሴ የሚቀበለው ደስ ብሎት የሚቀበለው በልጁ በክርስቶስ ኢየሱስ እናደርገው ብቻ ነው። የምናደርገውን ሁሉ በቃል ቢሆን በስራ ቢሆን በምን በክርስቶስ ኢየሱስ አድርጉት ብሎ ጳውሎስ እንደተናገረ እንደዛ ማድረግ እኛ በወደድነው አይደለም። ታስታውሳላችሁ ንጉስ ማን ነው ያለ በለምጽ የተመታው ንጉስ? አሁን ነው ያወራችሁ ያስታወስኩት። ያ ንጉስ እኮ ወደ ንጉስ ኤልሳ መጣ ለመፈወስ። ግን እዛ ዮርዳኖስ ወንዝ ሂድና 7 ጊዜ ብቅ ጥልቅ በል ሲለው ኖ እዛ ቦታ ላይ ብቅ ጥልቅ ማለት አልፈለገም። እንደው ምን አምላኩን እግዚአብሔር በላይ ላይ ይጠራል እጁን ይጭንብኛል ብዬ ሳስብ ጭራሽ ዮርዳኖስ ወንዝ እዛ ሙት ባህር ላይ ቆሻሻው ባህር ላይ ግባና ብቅ ጥልቅ በል ይለኛል እንዴ? ያገሬ ወንዞች ይላል አባናና ፈርፋ ኩልል ያሉ ናቸው ይላል። ናው ንዕማን ኩልል ያሉ ናቸው። ኩልል ያሉ ሊሆኑ ይችላሉ። እግዚአብሔር ያለው ግን የእግዚአብሔር መንፈስ የተናገረው ግን የእግዚአብሔር ሰው ነብይ ኤልሳ ያለው ግን በአባናና በፈርፋ ሳይሆን አያችሁ በዮርዳኖስ ወንዝ ነው። አሁንም በዚህ ዘመን እግዚአብሔር የመዳንን መንገድ ሲያስቀምጥ ጽድቅ አለ የዘላለም ሕይወት አለ ብሎ ያስቀመጠው መንገድ እኛ የሰው ልጆች የመረጥነው መንገድ ሳይሆን ራሱ የመረጠው መንገድ ኢየሱስ ክርስቶስ ነው። ጌታን ያላገኛችሁ ብትኖሩ በዛሬው ቀን በዚህ በጥምቀት በዓል ቀን በውጭ ሆናችሁ የምትሰሙ ወገኖች ብትኖሩ እኔ አንድ ጥሪ ያደርግላችኋለሁ። በዚህ መካከል ሁላችን ወደ መንግስተ ሰማይ መግባት እንወዳለን። ሁላችን ከገሃነም እሳት ማምለጥ እንወዳለን። ሁላችን ከሞት ወደ ሕይወት መሻገር እንወዳለን። የዘላለም ሕይወትን ማግኘት እንወዳለን። እናውቃለን። ለዛ ነው በጣም ብዙ ውጣ ውረድ የምናየው፣ በጣም ብዙ የማይነኩ ነገሮችን የምንነካው። ነገር ግን እኛ በመረጥነው ሳይሆን መዳን ያለው እግዚአብሔር በመረጠው በልጁ በክርስቶስ ኢየሱስ ከዛሬ 2018 ዓመተ ምህረት በፊት በቀራንዮ መስቀል ላይ በተሰራው ስራ በማመን የዘላለም ሕይወት ይገኛል። የእግዚአብሔር ልጅ መሆን ይገኛል። እና ይህንን ጥሪ ላቀርብላችሁ ወዳለሁ። እግዚአብሔር ባስቀመጠው ማመን አለብን። ኢየሱስ ጌታ ነው። ስለዚህ ኢየሩሳሌም የስሙ ትርጉም እንግዲህ ምንድነው? እግዚአብሔር የመረጠው ስፍራ ማለት ነው። አያችሁ። ስለዚህ ስደተኞቹ እነዚህ የባቢሎን ወደ ባቢሎን የተሰደዱ ስደተኞች ተመለሱ ሲባል ከባቢሎን ከዛ ከውዥንብር ስፍራ ከግራ መጋባ ከኮንፊውዥን ስፍራ እየተመለሱ ያሉት እግዚአብሔር ወደ መረጠው ስፍራ ኢየሱስ ጌታ እግዚአብሔር ወደ መረጠው ስፍራ አምልኮ ሊቀበልበት መስዋዕትን ሊቀበልበት ወደ መረጠው ስፍራ እየተመለሱ ነው ማለት ነው። ዝም ብሎ ስደተኞች አይደሉም። አያችሁ በቃ የሆነ ቦታ ሄዶ ነበር በዛው በተመሳሳይ ተመለሰ ማለት ሳይሆን የሄደበት ቦታ የኮንፊውዥን ቦታ ነበረ፣ የግራ መጋባት ቦታ ነበረ፣ የስደት ቦታ ነበረ። ነገር ግን አሁን እየተመለሰበት ያለው እግዚአብሔር የመረጠው ስፍራ ነው። ወደ ኢየሩሳሌም ነው እየተመለሱ ያሉ ስደተኞቹ ማለት ነው። አያችሁ። ስለዚህ ሰው ከባቢሎን ከተመለሰ ወዴት ነው መግባት ያለበት?
እዛው ባቢሎን አካባቢ አይደለም መቆየት ያለበት። ሰው ከባቢሎን ከተመለሰ ወደ ኢየሩሳሌም ነው መግባት ያለበት። ኢየሱስ ጌታ ነው። ወደ ኢየሩሳሌም ነው መግባት ያለበት። ኢየሩሳሌም ደግሞ እንደ ሰው ሐሳብ አይደለችም። እንደ አዋቂዎች እንደ ጠቢባን ሐሳብ ሳይሆኑ እንደ እግዚአብሔር ሐሳብ የሆነች ስፍራ ነች። እንደ እግዚአብሔር ሐሳብ ወደሆነው። ስለዚህ እኛ አሁን ምናልባት እኛ እኮ ተመልሰናል። እኛ አሁን በባቢሎን አይደለንም ምንል ሰዎች ልንኖር ይችላለን። ባቢሎን ቸርች ውስጥም አለች። ባይዘው ባቢሎን እኔ አእምሮ ውስጥ አለ። ባቢሎን አንቺ አንተ አእምሮ ውስጥ አለ ባቢሎን። እና ከባቢሎን እንዴት እንመለስ? እግዚአብሔር ወደ መረጠው ስፍራ በመመለስ ነው። ወደ ኢየሩሳሌም። ኢየሩሳሌም በየት ነው የምትገኘው? አሁን ወደ ቃሉ። ጌታ የተባረከ ይሁን። ወደ ቃሉ እንመለስ። ወደዚህ ቃል ስንመለስ ወደ ኢየሩሳሌም እየተመለስን ነው። እግዚአብሔር የመረጠው እንድናውቀው ዘንድ እንኖርበት ዘንድ ሕግ አድርጎ ፕሪንሲፕል አድርጎ የሰጠን ይሄንን የእግዚአብሔርን ቃል ጌታ ይባረክ። ወደ ቃሉ እንመለስ ወገኖች። ከስደት እንመለስ። በየአዳራሹ በየምናምኑ ምንሯሯጥበትን የተለያየ መንፈሳዊ ልምምዶች ተወጥ እናደርጋቸውና ለጊዜው እስኪ አሁን ወደ ቃሉ እንመለስ ወገኖች። አብዛኞቻችን በባቢሎን ምድር ነን፣ በስደት ምድር ነን፣ ተበትነናል። እግዚአብሔር ከወደደውና ከመረጠው የአምልኮ ስርዓት ውጭ ነን ያለን። ከዚህ በፊት አንድ ነገር እየተናገርኩኝ ነበር። ብዙ መንፈሳዊ ልምምዶች አሉን። እነዛ መንፈሳዊ ልምምዶች አይሰሩም አንልም። አንዳንድ ጊዜ ይሰራሉ፣ አንዳንድ ጊዜ ይሰራሉ። ሁሉ ጊዜ በመስራት ላይ የሚኖረው ግን የእግዚአብሔር ቃል ነው። ሁሉ ጊዜ የሚሰራው የኢየሱስ ስም ነው ወገኖች። አንዳንድ ጊዜ በሚሰራው በውሃ በዘይት በጨው በመናምን ለምን እንንከራተታለን? አንዳንድ ጊዜ በሚሰራው በፎጣ በሶፍት ለምን እንንከራተታለን? አንዳንድ ጊዜ በሚሰራው በቃ በተለያየ መንፈሳዊ ልምምዶች ለምን እንንከራተታለን? ሁሉ ጊዜ በሚሰራው በእግዚአብሔር ቃል፣ ሁሉ ጊዜ በሚሰራው በኢየሱስ ስም ላይ ግን ጸንተን መቆም ይሁንልን። ከስደት እንመለስ። እግዚአብሔር ዛሬ በቃ በውስጤ በጣም ያከበደው ነገር ቢኖር ከስደት እንመለስ ወገኖቼ። ተሰደናል በባቢሎን። በኮንፊውዥን ቦታ ነን። የትኛው ይሆን የሚያድነው? የትኛው ጋ ነው ኃይል ያለው? የትኛው ጋ ነው ቅባት ያለው? የትኛው ጋ ነው ድንቅ መገለጥ ያለው? የትኛው ጋ ነው የሚገርም አስተምሮ ያለው? የትኛው ጋ ነው በየትኛው እጅ ብዳሰስ የትኛው ሰው እጅ ቢጭንብኝ ያልን ሰዎች ልንኖር እንችላለን። በዚህ ሰዓት እንመለስ፣ ወደ ዋናው እንመለስ። ከባቢሎን እንመለስና ወደ ኢየሩሳሌም እግዚአብሔር ወደ መረጠው። እግዚአብሔር በቃ የመረጠው ቃሉን ነው። እግዚአብሔር የመረጠው ኢየሱስን ነው። ስሙን እኮ ተሰጥቶናል አይደል? ከስም ሁሉ የሚበልጠውን ስም፣ በምድር በሰማይ የሚገዛውን ስም፣ ፍጥረት ሁሉ የሚንበረከክለትን ስም ተቀብለናል እናንተ ወገኖች፣ እኔና እናንተ። ስለዚህ ወደዚህ ስም እንመለስ። ሁሉ ጊዜ ወደሚሰራው ስም፣ ሁሉ ጊዜ በቃ አንዳንድ ጊዜ የሚሰሩትን ብቻ እኮ ነው አሁን ያጠበቅንባቸው። መቼለት አንድ አገልጋይ ያገለገለ ነበር አይደለ? ማን ነው? ፓስተር ዳኒ ይመስለኛል። አብዛኞቻችን ጣዖት ያመለክን አይመስለንም፣ ነገር ግን ጣዖት ውስጥ ነናል። አያችሁ፣ የእግዚአብሔር ቃል ሳይሆን ትዝ የሚለን ቶሎ ብለን ያስቀመጥነው አኖንቲንግ ኦይል ከሆነ፣ ቶሎ ብለን የእንትናን ፎቶ አምጥቶ ልጁ ላይ አድርጎ መጸለይ ከሆነ ተሳስተናል። በጣዖት ውስጥ ነን ያለ ነው እያለን ነበር። ታስታውሳላችሁ? እኔ ደግሞ ዛሬ እንደዚህ እላችኋለሁ፣ እንዲህ እያደረግን ነው ማለት ባቢሎን ውስጥ ነን ማለት ነው ያለነው። በኮንፊውዥን ቦታ ነን ያለነው። ከዛ ስፍራ እንውጣና ወደ ትክክለኛው ወደ እግዚአብሔር ቃል እንመለስ። እዚህ ያላችሁ 421 እኔን ጨምሮ ዛሬ እድለኞች ነን። በቃ ልንመለስ ወደን ወደ ቃሉ ተሰብስበናል አይደል? ጌታ የተባረከ ይሁን። ስለዚህ ከባቢሎን መመለስ ይሁንልን። አሁን ባቢሎን የለም እኛ ከባቢሎን ወጥተናል የሚል አስተሳሰብ ካለው እንግዲህ እግዚአብሔር ዛሬ እየተናገረን ነው አይደል? ልክልካችንን እየተናገረን ነው። ጌታ የተባረከ ይሁን። ስለዚህ ወደ ምዕራፍ 2 እንሄዳለን። ወደ ምዕራፍ 2 እንሄዳለን። ጌታ ይረዳኛል። እንደው ወደ ምዕራፍ 2 ስንሄድ እንግዲህ ምዕራፍ 2 ላይ ጌታ በጣም በሚደንቅ ሁኔታ የሚመለሱትን ተማላሾችን በስም ዝርዝር አንድ ባንድ የሰለሞን ባሪያዎች ልጆች ሳይቀሩ መጽሐፍ ቅዱስ ላይ የተዘረዘሩ የሌዋውያን ልጆች ምናምን ብቻ አይደሉም፣ ወይ የታዋቂ ሰዎች ልጆች ብቻ አይደሉም፣ የነገስታት ዘሮች የነ ዳዊት ዘሮች ብቻ አይደሉም የተመለሱት። የሰለሞን ባሪያዎች ልጆች ሳይቀር ሲመለሱ እናያለን። እያንዳንዱ በስም ዝርዝር ማለት ነው።
ከዚህ በፊት ስለ ስም ዝርዝር እንግዲህ ቲጂ ብዙ ነገር ስላለች አሁን ብዙ ማስፋት መደጋገም አያስፈልግም። በስም ዝርዝር ግን እግዚአብሔር በቃ ከባቢሎን ወደ ኢየሩሳሌም የተመለሱትን ሰዎች ስም ዝርዝራቸውን በቁጥር ጭምር ነው የጻፈው። በቁጥር ጭምር እንዴት? ይሄንን ሕዝቅኤል መጽሐፍ ላይ እስኪ ሄደን እኔ እግዚአብሔር እንደተናገረው እንደዛው ነው የሚያደርግ አምላክ ነው። ሕዝቅኤል 37 ላይ ሄደን ስናነብ ከቁጥር 11 እስከ 14 ያለውን እግዚአብሔር ትንቢት ተናግሮ ነበረ። የሚገርማችሁ ሕዝቅኤል ራሱ ስደተኛ ሰው ነው። በዛው በባቢሎን ስደት ውስጥ የነበረ ሰው ነው። በባቢሎን ስደት ውስጥ ሆኖ ግን እግዚአብሔር ለዚህ ስደተኛ ነብይ ምን ይናገረው ነበረ? ቃል ይሰጠው ነበረ። ቃል ኪዳን ይገባለት ነበረ፣ ይናገረው ነበረ። ስለዚህ እግዚአብሔር በተናገረው መሰረት ነው እንግዲህ እነዚህን ሰዎች የመለሳቸው ማለት ነው። ከቁጥር 11 ጀምሮ ላንብበው። እሱም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነዚህ የተበታተኑት አጥንቶች ከላይ ከፍ ብላችሁ ማጥናት ትችላላችሁ። እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶቻችን ደርቀዋል፣ ተስፋችንም ጠፍቷል፣ ፈጽመን ተቆርጠናል ብለዋል። ስለዚህ ትንቢት ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ፣ ከመቃብራችሁም አወጣችኋለሁ፣ ወደ እስራኤል ምድር አገባችኋለሁ። ኢየሱስ ጌታ ነው። ከመቃብር አወጣችኋለሁ፣ መቃብራችሁን ከፍትና አለ ከመቃብር አወጣችሁና ወደ እስራኤል ምድር ኢየሱስ ለዘላለም ጌታ ነው አስገባችኋለሁ ብሎ በዚህ በስደተኛው ነብይ በሕዝቅኤል ተናገረ። እግዚአብሔር በተናገረው መሰረት እግዚአብሔር በቃ እነዚህን ስደተኞች ሲያመጣቸው ታያላችሁ። እዚህ ዕዝራ 2 ላይ ማለት ነው። በቁጥራቸው ስም ዝርዝራቸውን በቁጥር ከነ ስም ዝርዝራቸው በየቁጥራቸው ሲመጡ ነው። ወደፊት የምናየው ይሆናል። ገና በ3 ዙር ነው የሚመጡት። ይሄ የመጀመሪያው ዙር ነው። በ3 ዙር ነው የሚመጡት። ይሄ የመጀመሪያው ዙር ነው። ባይዘው አሁንም በዚህ ዘመን አዲስ ኪዳን ላይ ሁላችን ባንዴ ነው እንደ ሙልጭ ብለን ወደ እግዚአብሔር ወደ ፈለገው እግዚአብሔር ባስቀመጠው ላይን እግዚአብሔር ባስቀመጠው ጽድቅ በክርስቶስ ኢየሱስ ያመን ነው አይደለም። ተረኞች ናችሁ በውጭ ያላችሁ ሰዎች። ዛሬ ላይ የእግዚአብሔርን ቃል የምንተች ልንሆን እንችላለን። ዛሬ ላይ የማንቀበል ልንሆን እንችላለን። የተራ ጉዳይ ነው እንጂ መመለስ አይቀርም። ኢየሱስ ጌታ ነው። መመለስ አይቀርም። ወደ ጌታ ዘወር ማለት አይቀርም። ፍጥረት ሁሉ በክርስቶስ ኢየሱስ የሚጠቀልልበት ዘመን ሩቅ አይሆንም። መመለስ እኮ አይቀርም፣ ግን ዙር አለው። ስንተኛ ዙር ላይ ናችሁ? ዙራችሁ እንዲቀርብ ጌታ ያግዛችሁ። በቃ ቅደም ተከተል ነው እንጂ መምጣት አይቀርም። ስለዚህ እዚህ ጋር በ3 ዙር ከሚመጡት መካከል ምዕራፍ 2 ላይ እንግዲህ በስም ዝርዝር እግዚአብሔር ወደ ኢየሩሳሌም ሲያመጣቸው እናያለን። ወደ ኢየሩሳሌም ያመጣቸዋል ማለት ነው። ስለዚህ ይሄ ምርኮኛ ሕዝቅኤል ወደ ጽዮን መመለስን ወይም ደግሞ ወደ ኢየሩሳሌም መመለስን ትንቢት ተናግሮ ነበር። መቃብር ተከፍቶ ነው የመጡት። ብዙዎቻችንን እግዚአብሔር ከጨለማ ወደሚደነቀው ብርሃን ያመጣን እኮ መቃብር ከፍቶ እኮ ነው። መቃብር ከፍቶ አወጣችኋለሁ፣ ከዛው አስገባችኋለሁ አለ ወደ ኢየሩሳሌም። እግዚአብሔር ወደ መረጠው ስፍራ፣ እግዚአብሔር ወደሚከብርበት፣ አምልኮም የሚቀበልበት፣ አምልኮ ነው ወደሚቀበልበት፣ እግዚአብሔር ደስ ወደሚሰኝበት፣ መስዋዕቱን ወደሚጨስለት ቦታ ላይ አመጣችኋለሁ። ኢየሱስ ዘላለም ጌታ ነው። ከዛ በቃ በእንትን እያደረገ በፓርቲሽን ያመጣችኋል። አይቀርም ተበትኖ እስራኤል በኢየሱስ በቤተሰባችን በቤታችን ሚስት ጌታን አግኝታ ባል ያላገኘ ቢኖር፣ ልጅ ጌታን አግኝታ እናት አባት እህት ወንድም ጌታን ያላገኘ ቢኖር እዚህ መካከል በናዝሬቱ ጌታ በኢየሱስም በዙር በቃ መቼ እንደሆነ ተራውኛ እናውቅም። ነገር ግን በዙር እግዚአብሔር በኢየሱስም ቤተሰቦቻችንን ገቢ ያድርጋቸው። እኔ በእምነት አውጃለሁ፣ ገቢ ያድርጋቸው ጌታ። በቃ አመጣቸው። በጣም ነው የሚገርመው። እግዚአብሔር እዚህ ጋር ያየሁት ነገር ስለ ሰለሞን ልጆች ባሪያዎች ሲናገር እግዚአብሔር በቤቱ ላይ አስተዋጽኦ ያደረጉትን ሁሉ ሰዎች ጭምር አይረሳም። በቤቱ ላይ እኮ ባይዘው ባንድም በሌላ የሰለሞን ባሪያዎች የሰለሞን ገረዶች ቤቱ ሲሰራ በፊት እግዚአብሔር በኢየሩሳሌም በሚመለክ ጊዜ በሰለሞን ቤተ መቅደስ ውስጥ ሁሉ አስተዋጽኦ አድርገዋል አይደል? ሰርተዋል እኮ። ስለዚህ እግዚአብሔር ሲመልስ አይንቃቸውም የሰለሞን ባሪያዎች ናቸው ብሎ ልጅ ልጁን አንድ ላይ እየተቆጠረ በቁጥር ይመጣል። አይገርምም? ስለዚህ ባንድም በሌላ ሳታውቁት እግዚአብሔርን ያገለገላችሁ ወገኖች ብትኖሩ፣ ዛሬ ላይ ግን ጌታን የማታውቁ
እግዚአብሔር በኢየሱስ ስም በቁጥራችሁ ከነ ቤተሰባችሁ ያምጣችሁ። ወደ ኢየሩሳሌም መግባት ይሆንላችሁ። ሳያውቁ በእውነት እኔና እናንተ ለወንጌል ስራ ፈልገ ነው ገንዘብ አተን ቢሆን ሳያውቁ ጌታን የማያውቁ ወንድም እህቶቻችን ለኛ ኢንቨስት አድርገው ቢሆን ሳያውቁ የእግዚአብሔር መንግስት ሰርተዋልና እኔ እንደዚህ ጸልያለሁ በኢየሱስ ክርስቶስም እግዚአብሔር ነገ ከነ ቤተሰባቸው ከነ ቁጥራቸው ፋሚሊያችሁ በኢየሱስም ገቢ ይሁን በጌታ በኢየሱስ። እኔ እንደዚህ ጸልያለሁ ትላንትና የኔ ቤተሰብ ሳያውቁ አውቀው እኮ አይደለም ለኔ ብለው በስጋታቸው ስለሆንኩ ዘመዳቸው ስለሆንኩ ስለሚያውቁኝ የሆነ ነገር ኢንቨስት አድርገው በኔ ህይወት ላይ እኔ ግን ለእግዚአብሔር ቤት ስራ አውየው ከሆነ እግዚአብሔር እነሱን ከነዘርዘራቸው ከነፋሚሊያቸው ያምጣቸው እያልኩኝ ጸልይ። በኢየሱስም ለእናንተም ይህ ሐሳብ ይሁንላችሁ፣ ለተስማማ ሰው ይሁንለት። ከቁጥር 61 እስከ 63 ድረስ ሄዳችሁ ስታነቡ ምን ብሎ ይናገራል መሰላችሁ? እግዚአብሔር ማን ነው ከቁጥር 61 እስከ 63 ድረስ ለካህናቱም ልጆች ለአቢያ ልጆች የአቆስ ልጆች ከከላዳዊ ከቤርዜሊ ልጆች ሚስት ያገባ በስሙ የተጠራ የቤርዜሊ ልጆች እነዚህ በትውልድ መጽሐፍ ትውልዳቸውን ፈለጉ፣ ነገር ግን አልተገኘም። ከክህነትም ተከለከሉ። ሀቴርሰታም በአኩሪምና በቱሚም የሚፈርድ ካህን እስኪነሳ ድረስ ከቅዱስ ቅዱሳን አትበሉም አላቸው ብሎ ይናገራል። ይህንን ክፍል እያጠናሁት በጣም ስለገረመኝ ነው። ባይዘው ሌሎቹን ዝርዝሮች ብዙ አልነካኋቸውም፣ እንዳጠቃላይ ነው መግለጫ የሰጠሁበት አይደለ። እዚህ ጋር ግን ውስጤን ነካ ያደረገ ነገር ስላለ ነው። የዚህ የቤርዜሊ ልጆች ሚስት ያገባ በስሙ የተጠራ የቤርዜሊ ልጆች እነዚህ በትውልድ መጽሐፍ ትውልዳቸውን ፈለጓል። የትውልድ መጽሐፍ አለ ለካ በእስራኤል ባህል በቃ የትውልድ መጽሐፍ አለ። እዛ ትውልድ መጽሐፍ ላይ ትውልዳቸውን ሲፈልጉ አልተገኘም። ነገር ግን ከሚመጡት ተመላሾች መካከል ናቸው። አይገርምም? ኢየሱስ ለዘላለም ጌታ ነው። እኔና እናንተም እኮ ትላንትና እግዚአብሔር የእግዚአብሔር ወገኖች ከሚባሉት ከእስራኤል መካከል አልነበርንም። ግን በትውልድ መጽሐፍ ላይ ቢፈለግ የኔና የናንተ ስም እኮ አይገኝም። የእስራኤል ወገን አይደለንም እኮ። እስራኤል ወገን እኮ የ12ቱም ነገድ ወገን በእያንዳንዱ በየወገኑ እኮ እንትን ይላል። ታስታውሱ ከሆነ እኮ ፈላሻው የሚባሉት ወይም የእስራኤል ነገዶች እኮ እስራኤል ነገዶቿን ስታስገባ እያንዳንዱ በየነገዱ ነው የደም ምርመራ እየተደረገ የገባው አይደለ? እያንዳንዱ በየነገዱ የቢንያም ነገድ፣ የጋድ ነገድ፣ የእንትና ነገድ እየተባለ በየነገዱ ነው የገቡት። ከዛ ነገድ ውስጥ የወይን አረግ ነገድ ቢፈለግ የለም ወገኖች። ሀያትዬ ያንቺ ነገር ቢፈለግ የለም፣ በትውልድ መጽሐፍ ውስጥ ያንቺ የለም። ነገር ግን ኢየሱስ ለዘላለም ጌታ ነው። ከሚመለሱት መካከል ሃሌሉያ፣ ከሚመለሱት መካከል ወደ ኢየሩሳሌም የእግዚአብሔር ሐሳብ ወዳለበት እግዚአብሔር አምልኮን ወደሚቀበልበት ስፍራ ላይ አብረን ገባን። ጌታ የተባረከ ይሁን። ከሚመለሱት መካከል እግዚአብሔር አደረገ። አይገርምም? በትውልድ መጽሐፍ ላይ ከዛ የሚገርመው ነገር ይሄ ተከለከሉ ነው የሚለው። ምን እንዳይሆን ለክህነትም ተከለከሉ ነው። ግን ከሚመለሱት መካከል ናቸው። ለክህነት ግን ምን አሉ? ተከለከሉ። ክህነት የግድ የትውልድ መጽሐፍ ላይ መጻፍ ያስፈልጋል እዚህ ጋር ማለት ነው። በዚህ ኮንቴክስት ስናየው ካህን ለመሆን በትውልድ መጽሐፉ ላይ ስማቸው መገኘት አለበት። እኔና እናንተ በትውልድ መጽሐፍ ላይ በዚህ በምድራዊው መጀመሪያው የይሁዳ ነገድ የእንትና ነገድ የሚለው ውስጥ ሳይኖር የእናንተ ነገድ ስማችን እዛ ውስጥ ሳይኖር፣ ነገር ግን እግዚአብሔር በክርስቶስ ኢየሱስ በሕይወት መጽሐፍ ላይ ስማችን ተጻፈ። ኢየሱስ ለዘላለም ጌታ ነው። ካህኑ ኢየሱስ እኔና እናንተን ካህን አደረገን። ልጁ ኢየሱስ እኔና እናንተን ልጅ አደረገን። የመንግስቱ ወራሽ አደረገን። ቃል የተቀበለው ኢየሱስ ለኔና ለእናንተ ቃል ሰጠን። ዮሐንስ ወንጌል ምዕራፍ 17 ላይ እንደሚናገረው እንደዛ ማለት ነው። ወገን ያልሆነውን ወገን አደረገን። በትውልድ መጽሐፍ ላይ ዘራችን ትውልዳችን የሌለውን ሃሌሉያ፣ በምድራዊ ትውልድ መጽሐፍ ላይ የሌለውን ግን በሰማያዊ የሕይወት መጽሐፍ ላይ እንድንጻፍ አደረገ። ሰማያዊ መጽሐፍ ላይ አይገርምም? የዘላለም ሕይወት መጽሐፍ ላይ ኢየሱስ ለዘላለም ጌታ ነው። በዛ ላይ ስማችን ተጻፈ። አይደንቅም? መመለስ ብቻ አይደለም የኔና የናንተ የቤርዜሊ ልጆች ባዶ መመለስ ነው። ሄደው ካህን አይሆኑም። ሄደው ከተቀደሰው ነገር አይበሉም ወገኖች።
እኛ ግን ሄደን ካህናት ሆኝም በቃ ረቁዬ ዝም ብለሻል እንዴ? ከየትም ነው እኮ በቃ እድል አግኝተሽ ከተመላሾች ጋር ተመለስሽ። አንቺ የእግዚአብሔር ወገን ከሚባሉ ከእስራኤል ወገን አይደለሽም። በዚህ በትውልድ መጽሐፍ ላይ ስምሽ አልተጻፈም። ከየትኛው ወገን ትባይ? አንቺ የቢንያም ወገንሽ የማን ወገንሽ እንዳትባይ እግዚአብሔር በክርስቶስ ኢየሱስ ዘላለም ጌታ ነው። በዘላለም የህይወት መጽሐፍ ላይ ስምሽን ጻፈው። ያልተጻፈ ካህን ስለማይሆን ስማችን በህይወት መዝገብ ላይ ተጻፈና ቀጥሎኛ ካህናት የነገስታት ንጉስ ኢየሱስ ሃሌሉያ እሱ ንጉስ ነው፣ እኛ ደግሞ ነገስታት። አይገርምም? እሱ ሊቀ ካህን ነው፣ እኛ ደግሞ ካህናት። እሱ ልጅ ነው፣ እኛ ደግሞ ልጆች። እሱ ብርሃን ነው፣ እኛ ደግሞ ሃሌሉያ። አይገርምም? እንደዚህ ነው። እና እዚህ ጋር በጣም በቃ ውስጤ ሐሴት አደረገ። ዲታ አይነት ነገር ነው። መጽሐፍ ላይ ተፈለገ ስማቸው አልተገኘም። ከዛ ስማቸው ስላልተገኘ ደግሞ ከክህነት ተከለከሉ። ከክህነት መከልከል አይደለም ደግሞ ከዚህ በኡሪምና በቱሚም የሚፈርድ ካህን እስከሚነሳ ድረስ ከቅዱሰ ቅዱሳን አትበሉ። ከየት ይብሉ? አብሮ መብላት አይቻልም። በአንድ ገበታ መቅረብ አይቻልም። እኔና እናንተ ግን በሰማይ ገበታ፣ ኢየሱስ ዘላለም ጌታ ነው። በሰማይ ገበታ ሃሌሉያ፣ በንጉሱ ገበታ እንበላለን። አይገርምም? አብረን ነው በበጉ ራት ላይ እኔና እናንተ አብረን እንቀርባለን። ስምሽ በትውልድ ሐረግ በመጽሐፍ ላይ አልተገኘም ተብለሽ ገለል አትደረጊ። ኢየሱስ ለዘላለም ጌታ ነው። ምዕራፍ 3 ላይ እንግዲህ በጣም ነው የሚገርመው። እግዚአብሔር ድንቅ አምላክ ነው። እንግዲህ እዚህ ጋር የተመለሱ ስም ዝርዝራቸውን ቁጭ አደረገና 7ኛው ወር በደረሰ ጊዜ ብሎ የእስራኤል ልጆች በከተሞቻቸው ሳሉ ህዝቡ እንደ አንድ ሰው ሆነ ወደ ኢየሩሳሌም ተሰበሰቡ ይላል። ህዝቡ ራሱ ተበታትነው ሳይሆን እነዚህ ሁሉ ሰዎች እንደ አንድ ሰው ሆነው ደግሞ ልክ ሐዋርያት ሥራ ምዕራፍ 2 ላይ እንዳለው በአንድ ልብ በአንድ ሐሳብ ሆነው እንደተሰበሰቡት እንደነዛ ሐዋርያቶች በአንድ ልብ ሆነው ምን ሆኑ ይላል እዚህ ጋር ተሰበሰቡ። ከዛ በኋላ የኢየሴዴቅም ልጅ ኢያሱ ወንድሞቹ ካህናቱ የሰላትያም ልጅ ዘሩባቤል ወንድሞቻቸውም ተነስተው በእግዚአብሔር ሰው በሙሴ ሕግ እንደተጻፈ የሚቃጠለውን መስዋዕት ያቀርቡበት ዘንድ የእስራኤልን አምላክ መሰዊያ ሰሩ ይላል። ኢየሱስ ለዘላለም ጌታ ነው። እዚህ ጋር ደግሞ የመጀመሪያው ስራ እነሱ ተመለሱ። ቀጥሎ ሲመለሱ ባይዘው የተመለሱት ወደ ምድራቸው ብቻ ሳይሆን እስራኤል ወደ ሕጋቸውም ጭምር በሙሴ መጽሐፍ በተጻፈው ሕግ መሰረት ኢየሱስ ዘላለም ጌታ ነው። ወደ ሕጋቸውም ጭምር ነው የተመለሱት። ሲመለሱ የተመለሱት ወደ ሕጋቸውም ጭምር ነው፣ ወደ ሙሴ ሕግ ማለት። እዚህ ጋር በማን መሰረት ነው ሲባል ደስ እንዳለው የሆነ ሰው ሕግ አላወጣም፣ ፕሪንሲፕል አላወጡም፣ የሚንቀሳቀሱበትን ነገር አላወጡም። ደስ እንዳላቸው ሳይሆን እዚህ ጋር በመጀመሪያ እንደነበረ እንደዛ በሙሴ ሕግ እንደተጻፈ ነው የሚለው። እንደተጻፈ ኢየሱስ ዘላለም ጌታ ነው። በእግዚአብሔር ቤት ውስጥ እኛና እናንተ መንፈሳዊ ነገርን ወይም ደግሞ የእግዚአብሔርን ቤት ልንሰራ ስንል መንፈሳዊ ነገርን ወይም ሪቫይቫል ተሐድሶ ለማስነሳት ስንፈልግ እኛ እንደወደድንና ደስ እንዳለን ሳይሆን እንደ ሕጉና እንደ ሥርዓቱ ኢየሱስ ዘላለም ጌታ ነው። በእግዚአብሔር ቃል በዚህ በቅዱሱ መጽሐፍ ላይ እንደተጻፈ እንደ እግዚአብሔር ቃል ነው ማድረግ ያለብን። ሊያደርጉ ሲፈልጉ ስደተኞች ናቸው። ባይዘው ስደተኞቹ ሁለት አይነት ናቸው። አንደኞቹ እዚሁ ኢየሩሳሌም ላይ ተወልደው ከዛ ተይዘው ወደ ባቢሎን ይሄዱ ናቸው። ሁለተኞቹ እዛው ባቢሎን ምድር ላይ የተወለዱ ናቸው። በሌላ አነጋገር ምኑንም ሊያውቁ አይችሉም። ከራሳችንን ጀምር ቢሉ ራሱ ሊያበላሹ ይችላሉ። አያችሁ፣ ሕግና ስርዓት ሊጥሱ ይችላሉ። ስለዚህ ሕግና ስርዓት ላለመጣስ ካስፈለገ እዚህ ጋር ምን ማለት አለ? እንደ ሙሴ ሕግ እንደተጻፈው ከሆነ ማንበብ ነው የሚጠበቅባቸው። አዲስ መንፈሳዊ ልምምድ አዲስ የሆነ ነገር የስህተት ትምህርት የስህተት ልምምድ ውስጥ የምንገባው እኮ እንደ እግዚአብሔር ቃል ስለማንሄድ ነው እንጂ እንደ እግዚአብሔር ቃል የምንሄድ ከሆነ አንሳሳትም ማለት የስህተት ትምህርት አይኖርም፣ የስህተት መንፈሳዊ ልምምድ አይኖርም። አያችሁ፣ እነዚህ ሰዎች ያደረጉት ሲመለሱ የተመለሱት ወደ ሕጋቸው ወደ ስርዓታቸው እግዚአብሔር አምላካቸው የእስራኤል አምላክ እግዚአብሔር እንዳጻፈው በሙሴ ጊዜ እንደተጻፈው ሕግ እንደዛ በቃ አሁን ልምምዳቸው ወደዛ ነው በቃ የሄደው ማለት ነው። አያችሁ፣ ህዝቡ የተመለሰ ወደ ምድሩ ብቻ ሳይሆን በሙሴ ሕግ ወይም ደግሞ አምላካቸው እግዚአብሔር ባስቀመጠላቸው ሕግና ስርዓት ወደ መመራት ጭምር ነው። ኢየሱስ ጌታ ነው። እኔና እናንተም ጌታን ስናገኝ ጌታን አግኝተን የዘላለም ሕይወት ማግኘት ብቻ ሳይሆን ወደ ቅድስተ ቅዱሳን ወደ አብቀኝ መግባታችን ብቻ ሳይሆን እዚህ ጋር ደግሞ እንኖርበት ዘንድ እግዚአብሔር ያስቀመጠው ሕግና ስርዓት በቅዱስ መጽሐፉ ላይ የተጻፈውን የእግዚአብሔርን ቃል ወደ መጠበቅ በዚህ ወደ መውጣት ወደ መግባት
ቅድም ረቁዬ መጽሐፍ ቅዱሴን ወደዋለሁ ስትል ትላንትናም ጀምሮ ስታስብለን እንደነበረችው እንደዛ ወደ መሆን ጌታ የተባረከ ይሁን። ወደዛ ነበር የመጡት። የሚገርማችሁ ነገር ጌታ የተባረከ ይሁን። ስለዚህ እንግዲህ እግዚአብሔር ወደ መረጠው ስፍራ መጡና ያደረጉት ነገር መጀመሪያ ምንድነው? መሰዊያውን። ኢየሱስ ለዘላለም ጌታ ነው። መሰዊያውን ከመስራታቸው በፊት ግን የሚገርመው ነገር የሚመራቸው ዘሩባቤል ብቻ አልነበረም። አሁን ሲመለሱ የተመለሱት ወደ ሙሴ ሕግ ነው ብለናል። ስለዚህ ዘሩባቤል ብቻ ሳይሆን አሁንም ዘሩባቤል አይከን ሆኖ ነው ዝም ብሎ እንደ ቅድም መጀመሪያ ላይ እንዳልነው እንደ መሳሪያ እንደ መጠቀሚያ ነው እንጂ የሚጠቀሙበት ነገር ማን ነው? እሺ ውሃ የሚመራቸው ሊድ የሚያረጋቸው ሕጉ ነው። ሕጉ ነው። እኛ እያንዳንዳችን እኮ በተለያየ ቸርች ውስጥ የተለያየ ቦታ ውስጥ የምንማርበት የምናገለግልበት ቦታ ሊኖር ይችላል አይደል? የምንጠቀምበት የምንጸልይበት ህብረት የምናረግበት እዛ ቦታ ላይ መሪዎች አሉ አይደለ? ነቢያት ሊሆኑ ይችላሉ፣ ሐዋርያት፣ ፓስተሮች። እነሱን መሪዎች እንገዛለን ማለት በእነሱ ሐሳብና ፈቃድ ውስጥ ብቻ ነን ማለት አይደለም። ልንመራበት ልንሄድበት የሚገባ የእግዚአብሔር ቃል አለ። ስለዚህ መተው የሚመራቸው ዘሩባቤል ብቻ ሳይሆን የሕጉ መጽሐፍ ነው የሚመራቸው። ስለዚህ እኛም ሁላችንም ከሰው ሁኔታ ከስጋ ሁኔታ ከኢንቫይሮመንቱ ወይም ደግሞ ካለው ከተያዝንበት ነገር ከምድራዊ ከስጋዊ ነገር ወተን በቃሉ ወደ መመራት። አሁን እኮ ሁኔታው እየመራን ነው። አንዳንዶቻችን ፖለቲካው እየመራን ነው። የኑሮ ውድነት እየመራን ነው። ኢቭን ጸሎት ለመጸለይ እሱ ሆኗል የሚመራን። አጀንዳ ራሱ ይሰጠናል። ኢንቫይሮመንቱ አጀንዳ ይሰጠናል። ኑሮ ውድነቱ አጀንዳ ይሰጠናል። እግዚአብሔር የሚለንን መስማት ትተን መንፈስ ቅዱስ የሚለንን መስማት ትተን በሱ ቃል መሄድ ትተን አሁን የኑሮ ውድነት በቃ እንትን ሲለን እንዲሆነ ስንል ቀጥታ ወደ ጸሎት እንገባና እግዚአብሔር ሆይ ይሄንና እንደዚህ በይ የኑሮ ውድነት ይውረድ በኢየሱስ ስም ቀጠቀጥኩት ምናምን እንላለን። ጦርነት ተነሳ በሰሜን በኩል ሲባል ደግሞ ቀጥታ እንበረከክና በኢየሱስም ሰሜን ላይ ያለ ጦርነት ምናምን ዘንዶ ይወጋ ምናምን። ጥሩ እኮ ነው። ነገር ግን መመሪያችን መሆን ያለበት ሁኔታው ሳይሆን ይሄ ቃል የእግዚአብሔር ቃል መሆን አለበት። ይሄ እግዚአብሔር ቃል መሆን አለበት። ነገር ግን ከዚህ እግዚአብሔር ቃል ውጪ እኛ ሁኔታዎች ሊድ እያደረጉን ነው። እነዚህ ሰዎች ግን ሁኔታ ሊድ ቢያረጋቸው ብዙ ሊድ የሚደረጉበት ብዙ የሚመሩበት ነገር ነበር። ነገር ግን ሁኔታው ሳይሆን እየመራቸው ያለው በሙሴ ጊዜ የተጻፈው የእግዚአብሔር ቃል ሕጉ ይመራቸው ነበር። ወደ ሕጋቸው ነው የተመለሱት። ኢየሱስ ለዘላለም ጌታ ነው። ከ4 እስከ 6 ላይ ሄዳችሁ ስታዩ መመለሳቸው ራሱ በራሱ የሆነ ነገር ተለወጠ። ወደ ሕጋቸው ተመለሱ። ልክ በሙሴ እንደተጻፈ እንደዛ ማድረግ ሲጀምሩ የሆነው ነገር ቀጥታ ትላንትና የተውት ትላንትና የረሱት ትላንትና ኢቭን የልጅ ልጆቻቸውና ልጆቻቸው የማያውቁት የሆነ ስርዓት መንፈሳዊ ልምምድ እንደገና እንትን አረገ፣ ሪቫይቭ አደረገ፣ ወደ ተሐድሶ መጣ። አያችሁ፣ የተረሱ የነበሩ መንፈሳዊ ስርዓቶች እንደገና አቆጠቆጡ። ጌታ የተባረከ ይሁን። የተረሱ የነበሩ አያችሁ፣ ለምሳሌ የዳስ በዓል የፋሲካ በዓል ምናምን እኮ ተረስቶ ነበረ። ለምን? እነሱ በስደት ምድር ናቸው፣ አህዛብ ምድር ናቸው ያሉት፣ እግዚአብሔርን በማይከብ በጣዖታት ምድር ናቸው ያሉት። ስለዚህ ዛሬ ላይ መጡና የሕጉን መጽሐፍ ሲገልጡት ጊዜ የሙሴ መጽሐፍ ሲነበብ ሕግ አለ፣ ፕሪንሲፕል አለ፣ ሊኖሩበት ዘንድ የተቀመጠ ነገር አለ። በዛ ራሳቸውን ሲቃኙ ቀጥታ እነዛን የጣሏቸውን ነገሮች አነሱ ማለት ነው። በራሳቸው ቢሆኑ ሌላ ነገር ነው የሚፈጥሩት። ባይዘው በሕጉ መሰረት ሲመጡ ግን የተረሳው ነገር ያንኑ ነው ያነሱት። ሌላ አዲስ ነገር አይደለም። ብዙዎቻችን ትላንትና የነበረውን ነገር ጥለን እኮ አዲስ ነገር አምጥተን ሊሆን ይችላል። እንመለስ ወደ እግዚአብሔር ቃል። ወደ እግዚአብሔር ቃል ስንመለስ ምን ሄደው የተረሱ መንፈሳዊ ልምምዶች ሊኖሩ ይችላሉ። የተረሱ መንፈሳዊ አካሄዶች ሊኖሩ ይችላሉ። እነዛን ነው የምናስታውሰው ማለት ነው። እነዛን ነው እንዲመጡ የምናደርገው። ብዙዎቻችን አሁን ከዛ ትላንትና ብለው የሚሉ እኮ አሉ። ብዙዎች እንደዚህ እኮ አልነበረም አሁን ግን ተለየብኝ ይሄ ነገር ምናምን የሚሉ እኮ አሉ አይደል እንላለን አንዳንዶቻችን። እነዛ ነገሮች ከምን የተነሳ ይመስላችኋል? ሰውየው በቃ አንዳንዶቻችን እኮ በራእይተን አንዳንዱ ተገለጠልኝ የሆነ መገለጥ አገኘኝ የሆነ መንፈስ አገኘኝ ብለን ያመጣነው ነገር ሊሆን ይችላል። ነገር ግን የእግዚአብሔር ሕግ አለ። የእግዚአብሔር ቃል እንደ ሙሴ ሕግ እንደተጻፈው እንደ ቃሉ ሲያረጉ መንፈሳዊ ስርዓቶቻቸውን በሙሉ እነዚህ የጣሏቸውን መንፈሳዊ ልምምዶች በሙሉ አነሱ። የዳስ በዓል ተደረገ፣ የፋሲካ በዓሉ ተደረገ። አይገርምም?
በቃ መመለሳቸው ራሱ ቀጥታ ወደዛው ነው የተመለሱ። አዲስ ነገር አይደለም የሚመጣው። አያችሁ ሪቫይቫል ሲባል አሁን ቀጥታ ቶሎ የሚመጣልን ነገር ምንድነው? የሆኑ ሰዎች ሲፈወሱ ምናምን አዳዲስ ነገር ምናምን ላይሆን ይችላል። ሪቫይቫል እግዚአብሔር በዚህ ቤት ባይዘው ሪቫይቫል እያደረገ ነው አይደል? ሰዎች ወደ ቃሉ እየተመለሱ ነው። ወደ ቃሉ መመለስ ሪቫይቫል እንደሆነ ታውቃላችሁ። ሪቫይቫል በልሳን መጸለይ በቃ የሆነ ድንቅ ተአምራት ሲሆን ምናምን እሱም ነው። ነገር ግን ሪቫይቫል እኔና እናንተ ወደ እግዚአብሔር ቃል ወደ ህጉና ወደ ስርዓቱ ስንመለስ እግዚአብሔር እንደሚያዘው እንደዛ ማድረግ ስንጀምር የዛኔ ሪቫይቫል ውስጥ ነን ያለን። አሁን እኮ ሪቫይቫል ውስጥ ነን ያለን። እንዳትጠራጠሩ ወገኖቼ። በቀን 3 ምዕራፍ ማንበብና እንደዚህ መነጋገር እግዚአብሔርን ቃል ቀላል ነገር አይደለም። ሪቫይቫል ውስጥ ነን ያለነው። ግን ማንንም ሪቫይቫል ተነሳ ብሎ የዘገበ የለም ማለት ወዳጆች። እናንተም ሪቫይቫል ውስጥ እንዳላችሁ አታውቁ፣ እኔን ጨምሮ። ግን ሪቫይቫል ውስጥ ነን። እስኪ እንደው ሁላችሁም ሪቫይቫል ውስጥ ነን ብላችሁ ጻፉ በጌታ። ሪቫይቫል ውስጥ ነኝ እኔ። ሪቫይቫል ውስጥ እንደሆንኩ ዛሬ ጌታ ይሄው እየተናገረ ነው። ልል አይደለም ባይዘው ያልተዘጋጀው እንደዚህ ብዬም አልጻፍኩም። ስታዩታላችሁ ቴሌግራም ላይ ሲለቀቅ ቁጥር 10 አካባቢ ሄዳችሁ ስታዩ የሌዋውያኑ እና መዘምራኑ ሲሰለፉ ታያላችሁ። እያንዳንዱ የሥራ ክፍፍል ነው የሚደረግላችሁ። የሥራ ክፍፍል ከ7 እስከ 9 ላይ የሥራ ክፍፍል ሲደረግ የቤቱ መሰረት ሲጣል ታያላችሁ። ሁሉም በየክፍሉ ተራ ሲቀመጥ፣ ግን መጀመሪያ ላይ የዘነጋሁት ነገር ሳልነግራችሁ መሰዊያውን በስፍራው ላይ አስቀመጡ የሚል ቃል አለ። መሰዊያውን በስፍራው ላይ አስቀመጡ። በዛ በፊት በነበረው ፍርሽራሽ መካከል ያስቀመጡት ነገር ምንድነው? መሰዊያ ወገኖች። መጀመሪያ መነካት ያለበት መታደስ ያለበት መሰዊያ ነው ወገኖች። መሰዊያው ሳይስተካከል ቤቱ አይሰራም። መሰዊያው ሳይቀመጥ ቤቱ አይሰራም። መሰዊያው ትክክለኛውን ስፍራ ሳያገኝ ቤቱ አይሰራም። የኔና የናንተ ልብ ትክክለኛው ፖዚሽን ላይ ሳይሆን የእግዚአብሔርን ነገር ለመስራት ምን ሞክር ከሆነ ይበላሻል። ትናንትና ወንድማችን እንዳሽ እያለን ነበር። ያልታደሰ ግን ተሐድሶ አደርጋለሁ ብሎ አድራጊ ነገሩን ያበላሻል። ባልታደሰ አእምሮ ባልታደሰ ልብ ተሐድሶን ማድረግ አይቻልም። ተሐድሶ እናደርጋለን ይላሉ ግን አያደርጉም። ለምን? እነሱ ራሳቸው አልታደሱም እያለ ነበር። እኔና እናንተ መጀመሪያ ልባችን መታደስ አለበት። መሰዊያችን መታደስ አለበት። መሰዊያችን በትክክለኛው ስፍራ ላይ ሲቀመጥ የእግዚአብሔር ህልውናና የእግዚአብሔር ሐልወት የእግዚአብሔር አብሮነት ከኛ ጋር ሲሆን ቀጥሎ ቤቱን ለመስራት ቀጥሎ ሌሎችን ለማነጽ ቀጥሎ ሌሎችን ለማቅናት ቀጥሎ ወንጌል ሰብኮ ሰዎችን ለማምጣት ቀጥሎ የእግዚአብሔርን ነገር በሙላትና በስፋት በቃ ዲስትሪቢዩት ለማድረግ ቀላል ነው የሚሆነው። ምክንያቱም እግዚአብሔር ስፍራውን ይዟል በእኛ በኩል። እኛ ራሳችን ከእግዚአብሔር ጋር ደህና ሳንሆን እኛ ራሳችን ከእግዚአብሔር ጋር ያለን ኮኔክሽን የኛ መሰዊያ ሳይስተካከል ነገር ግን ለማደስ መሞከር መጋጋጥ ነው ማለት ነው ትርፉ። እኔና እናንተ ሪቫይቫል ውስጥ መሆን አለብን። መጀመሪያ ከቃሉ ጋር ታርቀናልኛ አሁን አይደለ? ሪቫይቫል ውስጥ ነን ያልኳችሁ ለዛ ነው። መሰዊያችንን አስተካክላል። ልክ 3 ሰዓት ሲሆን ትዝ የሚለን የእግዚአብሔርን ቃል የምናነብበትና የእግዚአብሔርን ቃል እንደዚህ የምንከፋፈልበት ጊዜ ነው ትዝ የሚለን። ስለዚህ ሪቫይቫል ውስጥ ነን። ጌታ የተባረከ ይሁን። መመለስ ውስጥ ነን። ቀጥሎ ቤቱ አይሰራም ወይ? በደንብ ነው የሚሰራው። ለቤቱ ስራ ደግሞ ክፍፍል ያስፈልጋል። የሥራ ክፍፍል። ዝም ብሎ ሰው እንደወደደ ዥው ብሎ አይመጣም። የኛ እናቶች እንኳን ድግስ ሲደግሱ አንደኛዋ ወጥ ቤት፣ አንደኛዋ ጠላ ቤት፣ አንደኛዋ ጠጅ ቤት፣ አንደኛዋ ምናምን የሆነ ክፍፍል ይኖራል። አንደኛዋ ዕቃ ቤት፣ አንቺኛዋ ሳህን አጣቢ፣ አንቺኛዋ ብርጭቆ ምናምን ተብሎ እያንዳንዱ ኦርደር ይደረግና ነው አይደል ወደ ስራው ወደ ድግሱ ወደ ማሳለፉ የሚመጣው። ልክ እንደዛ የእግዚአብሔር ቤት ደግሞ እንዴት ያማረ አይነት ስርዓትና ወግ አለው መሰላችሁ። ልክ እንደዛ እዚህ ጋር ስራ ሲከፋፈሉ ነው የምናያቸው ምዕራፍ 3 ላይ ማለት ነው። ወረድ ብሎ ያለው ላይ ማለት ነው። የሚገርመው ነገር በቃ የእግዚአብሔር በዓላት መስዋዕት በሰው ሁሉ በእግዚአብሔር በፈቃድ የተሰጠውን ቁርባን አቀረቡና በ7ኛው ወር በመጀመሪያው ቀን ለእግዚአብሔር የሚቃጠል መስዋዕት ማቅረብ ጀመሩ። የእግዚአብሔር መቅደስ ገና አልተመሰረተም ነበር። ለጠራቢዎችና ለአናጢዎች ገንዘብ ሰጡ። ገንዘብም ይሰጣሉ። ፋርስም ንጉስ ቂሮስ እንደፈቀደላቸው የዝግባ ዛፍ ከሊባኖስ በባህር ወደ ኢዮጴ ያመጡ ዘንድ ለሲዶናና ለጢሮስ ሰዎች መብልና መጠጥ ዘይትም ሰጡ። ስለዚህ ታሪክ እኮ ከዚህ በፊት ተምረናል አይደለ? እንደዚህ የሆነ የሚያስፈልጋቸውን ነገር እየሰጣቸው ደግሞ እነሱ የዝግባ ዛፍ ስላላቸው እየቆረጡ የሚያመጡ ወገኖች እንደነበሩ ከዚህ በፊት በነበረው ከቲጂ ጋር አብረናል። ልክ እንደዚሁ እዚህ ጋር ያንኑ ስርዓት ተጠቀሙበት። አይገርምም?
እነዚህ እኮ ስደተኞች እንዴት የትላንትናውን አረሱም? ያንን አደራረግ አረሱም። ሳይራሱ እዚህ ጋር ይሄንን ነገር ተጠቀሙበትና ለነዛ የሚያስፈልጋቸውን ነገር ሰጡ። ከዛ ደግሞ እነዚህ ዝግባ ያስፈልጋቸው ነበር እየቆረጡ እንዲያመጡላቸው ዘይትና መብል መጠጥ ሰጡ ማለት ነው። ስለዚህ ልክ እንደዛ በኢየሩሳሌም ወዳለው ወደ እግዚአብሔር ቤት ምን አሉ ይላል? በመጡ በሁለተኛው ዓመት በሁለተኛው ወር የሰላትያል ልጅ ዘሩባቤል የዮሳዴቅያል ልጅ ኢያሱ የቀሩትንም ወንድሞቻቸው ካህናትና ሌዋውያን ወደ ኢየሩሳሌም የተመለሱት ምርኮኞች ሁሉ ጀመሩ። ሌዋውያንም ከ20 ዓመት ጀምሮ ከዛም በላይ የእግዚአብሔርን ቤት ስራ እንዲያሰሩት ሾሟቸው። ኢያሱም ልጆቹም ወንድሞቹም የይሁዳም ልጆች ቀድምኤልና ልጆቹ የዮሐዳድም ልጆቻቸውና ወንድሞቻቸው ሌዋውያንም የእግዚአብሔርን ቤት የሚሰሩትን ያሰሩ ዘንድ በአንድነት ቆሙ፣ ተከፋፈሉና ማለት ነው። አናጢዎቹም የእግዚአብሔርን መቅደስ በመሰረቱ ጊዜ ካህናቱ ልብሳቸውን ለብሰው፣ በጣም የሚገርመው ነገር መጀመሪያ አናጢው የእግዚአብሔርን ቤት መሰረት በመሰረተ ጊዜ አይ ቆይ ኮረት እናስገባ ኮንክሪት እናድርግ እኛ ደግሞ መደምደሚያ ያነስ እንምረድ እንለቅልቅ ወይ ደግሞ በአሁኑ አነጋገር እንለስን ቀለም እንቀባ ፊኒሺንጉን እንስራ ሊሉ ሳይሆን እዚህ ጋር በጣም የሚገርመው ነገር ሌዋውያኑ መጡ። ምን አድርገው? አናጢዎቹ የእግዚአብሔርን መቅደስ መሰረቱ። ከዛ ካህናቱ ግን ወይም ደግሞ ሌዋውያኑ ልብሳቸውን ለብሰው መለከት ይዘው የአሳፍ ልጆች ሌዋውያኑን ጽናጽል ይዘው እንደ እስራኤል ንጉስ እንደ ዳዊት ስርዓት እግዚአብሔርን ያመሰግኑ ዘንድ ቆሙ ይላል። ኢየሱስ ለዘላለም ጌታ ነው። እንደው በዚህ ዘመን ቢሆን ብያሰብኩኝ፣ በዚህ ዘመን ቢሆን እኔ የአናጢነቱን ስራ እየሰራው እዚህ ጋር አቧራ ለብሼ ጭቃ ቦክቼ እየደከምኩ ላብ እያወጣው ታየኝ ነጭ በነጭ ለብሳ ሀያት ስትመጣ፣ ነጭ በነጭ ወተት የመሰለ እንትኗን ለብሳ ሀያት ስትመጣ፣ ከዛ ረቂቅ በጣም በሚገርም ሱፍ ምናምን ሆና ስትመጣ አይደብራትም እንዴ ነው የምለው? እንዴ ተቻው ለሄዱላ ይችላል ማለት ነው። አሁን እኮ እንዲህ ነን። ለምን እንዴ ገባ ብላ ሰራም እንዴ ነው የምሰራው? እኔ እኮ እዚህ ጋር ጦብ እያወቀው እዚህ ጋር እኮ እያነጽኩ ነው፣ እዚህ ጋር እኮ አፈር እየነካኝ ነው፣ እዚህ ጋር እኮ የሆነ ነገር እያደረኩ ነው፣ እያላብኩ እኮ ነው። የኔ ስራ ምንም ግዳይ ላት መታታግዘኝም እንዴ? ምንድነው ነጭ በነጭ አበሻ ቀሚስ አስለብሶ የሚያመጣው በዚህ ሰዓት? ሱፍ መልበሻው ሰዓት ነውን ምናምን ምን ላንጠፋ። በጣም የሚገርመው ነገር እዚህ ጋር መጡ ይላል። እነሱም የራሳቸው የሥራ ድርሻ አምልኮ ሊያደርጉ ነው። የእግዚአብሔር ቤት መሰረቱ ተጥሏል። ለአምልኮ ስፍራቸውን ይዘው ኢየሱስ ጌታ ነው። በእውነት እንደዚህ አይነት የመቀኝነት መንፈስ ራሱ ከኛ ይወገድ። እኔን እያሰብኩት ነበረ አሰብኩት። ታውቃላችሁ እኔ አናጢ ሆኜ እያነጥኩ ሰንበዲ ልብሱን ለብሶ ዝንጥ ብሎ ሲመጣ ጭራሽ ከኛ ጋር ተመልክ በቃ የሆነ ነገር የኔ ከብዳል የኔ ቀላል ብለን ያስቀመጥነው ስራ አለ በእግዚአብሔር ቤት ውስጥ። የኔ ነገር አይነኬ ነው፣ የኔ ነገር ማንም ሊደፍረው አይችልም፣ ማንም ሊሰራው አይችልም ምንለው ነገር አለ። ነገር ግን የኔንም ነገር ማንም አይስራው፣ ያንቺንም ነገር ማንም አይስራው። ነገር ግን ሁለቱ የተለያየ ነው። በአንዱ መንፈስም ቢሆን የሚሰራው ሀያት በቃ ለአምልኮ ከሆነ አሳይን የተደረገችው በአምልኮ ስፍራ ላይ መገኘት አለባት እዚህ ጋር ማለት ነው። የአሳፍ ልጆች ሌዋውያኑ ልብሳቸውን ለብሰው በቃ ዘንጠው መጡ። እዚህ ጋር አናጢዎቹ ደግሞ ሰርተው ጨርሰው አስባችሁታል። ግን በአንድነት ሊቆሙ ጌታ የተባረከ ይሁን። በአንድነት መቆም አለብን። እግዚአብሔርን ቤት ለመስራት በአንድነት መቆም። ግን በጣም የሚገርመው የአሳፍ ልጆች ሌዋውያን ጽናጽን ይዘው እንደ እስራኤል ንጉስ ብለው እንደ ዳዊት ስርዓት እግዚአብሔርን ያመሰግኑ ዘንድ ቆሙ። እንደ ማስራት እንደ ዳዊት ስርዓት። በጣም ነው የሚገርመው። የቀደሙ የአባቶች በእግዚአብሔር ቤት መልካም ያደረጉ አባቶች ክሬዲት ይሰጣቸዋል። መተው በራሳቸው መንገድ አይደለም የሚሄዱት። መጀመሪያ አይተናል በሕጉ በማነው በሙሴ እንደተጻፈው ሕግ እንደዛ ሲሄዱ፣ ቀጥሎ ግን እዚህ ጋር ደግሞ በዳዊት መንገድ ደግሞ አምልኮ ራሱ በዳዊት ስርዓት ነው የተደረገው። ሌላ ስርዓት አሁንም አልፈጠሩ። የቀደሙ መሪዎች የቀደሙ አባቶች የሚያደርጉት የትኛው መንፈሳዊ ልምምድ ይታያል ወገኖች፣ ይታያል። እንደዛ ነው ያደረጉት። ዳዊትን ያውቁት ነበር እንዴ? ምናልባት ትላንትና ልጅ እያሉ ወይ ደግሞ ወጣት እያሉ የሄዱት ከእስራኤል ይወጡት ሊያውቁት ይችላሉ። ነገር ግን እዛው ባቢሎን ምድር ላይ የተወለዱት ዳዊትን እኮ አያውቁትም፣ ስርዓቱን እኮ አያውቁትም። ነገር ግን ወደ መጽሐፉ ስለተመለሱ ስለተጻፈላቸው እንደ ዳዊት ስርዓት አባቶችን ላይ የሚያላግጡ ሳይሆኑ አባቶችን የሚያከብሩና የሚከተሉ ናቸው እነዚህ ሰዎች።
ልክ እንደዛ ሊያመሰግኑ ዘንድ ቆሙ። እግዚአብሔርን ለማመስገን ስንቆም፣ መስዋዕትን ለማቅረብ ስንቆም፣ በእግዚአብሔር ቤት ባለው መንፈሳዊ እንቅስቃሴ ዙሪያ ላይ ስንቆም ሁል ጊዜ ማስታወስ ያለብን ትላንትና ሲደረግ የነበረ መንፈሳዊ ልምምድ ላይ የነበሩ አባቶች አስተዋጽኦ አድርገዋል። እንደማን ነው ዛሬ? እኛ ደግሞ ዛሬ እንደ ዳዊት አይደለም። ዛሬ እኔና እናንተ ማንን ነው ምሰሉ የተባለው? ዳዊትን ነው? ኤርሚያስን ነው? ኢሳያስን ነው? ኤልያስ? ማንን ነው ምሰሉ የተባልነው? ክርስቶስን ነው። እግዚአብሔርን ደስ ያሰኘ ብቸኛ ቀዳሚ ካህን ሊቀ ካህን ኢየሱስ ነው። ኢየሱስን ለመምሰል መጣር አለብን ወገኖች። ኢየሱስ ለዘላለም ጌታ ነው። ኢየሱስን ለመምሰል መጣር አለብን። ስለዚህ አገልግሎት ሁሉ እንግዲህ እነሱ የፈጠሩት ወይ አዲስ አደራረግ ሳይሆን ከአባቶች ወይም ደግሞ ከቀደሙት መንፈሳዊ ስርዓት የተወሰደ እንደሆነ በጣም የሚገርመው ነገር ቁጥር 11 ላይ ህዝቡ ሁሉ አናጢውም ሌዋውያኑ መዘምራኑ ለስራ ነው የተከፋፈሉት እንጂ ለአምልኮ ጊዜ ግን አልተከፋፈሉ። ለአምልኮ ጊዜ በአንድነት ቆሙ ነው የሚለው። ለስራ ተከፋፍለዋል። እኛ ግን አብዛኞቻችን በዚህ ሰዓት ለአምልኮም ለስራም ለየትኛውም ነገር አብዛኞቹ ተከፋፍለናል። የንትና ተባብለን ተከፋፍለናል አይደል? የአጵሎስ ነኝ የኬፋ ነኝ እኮ ተባብለናል። በዚህ ዘመን ሰማይ ስንሄድ እንደዚህ እየተባለን እንቆም እንደሆነ አላቅም። የንትና ሰዎች ስጠይቋቸው አሁን የኢየሱስ ነኝ ማለታቸውን ትተው እኮ የገሌ ነኝ ብለን ማለት ጀምረናል እኔና እናንተ። እነዚህ ሰዎች ለስራ ተከፋፈሉና ስራቸውን ሰርተው ነገሩ ግጥም ካለ በኋላ እግዚአብሔርን ለማምለክ ሲሆን ግን ቆሙ። በአንድነት በአንድ ልብ ቆሙ። አናጢውም ሌዋውያኑ መዘምራኑም አንድ ላይ ቆሙ። ኢየሱስ ለዘላለም ጌታ ነው። አንድ ላይ መቆም ይሁንልን በኢየሱስ። እዚህ መካከል ያላችሁ ሁላችሁ አንድ ላይ መቆም ለእግዚአብሔር ቤት ስራ እግዚአብሔር ለጀመረው ለዚህ ሪቫይቫል ለቃሉ ሪቫይቫል አንድ ላይ መቆም ይሁንልን በጌታ በኢየሱስ። እንደገና ከቁጥር 12 እስከ 13 ድረስ ያለው የመጨረሻውን ማብራሪያ እንትን ብዬ ጨርሳለሁ። ጌታ የተባረከ ይሁን። ከቁጥር 11 ጀምሬ ላንብበው። ደግሞ ቸር ነውና ለእስራኤል ምህረቱ ለዘላለም ነውና እያሉ እግዚአብሔርንም እያመሰገኑ እያከበሩ እርስ በርሳቸው ያስተዛዝሉ ነበር። የእግዚአብሔርን ቤት ስለተመሰረተ ህዝቡ ሁሉ እግዚአብሔርን እያመሰገኑ በታላቅ ድምፅ እልል አሉ ይላል። ምን ስላለ? በታላቅ ድምፅ እልል ሲሉ የነበሩት ነብይ ገሌን ለማሞገስ ሐዋርያው ገሌን ለማሞገስ ሳይሆን አገልጋይ ገሊትን ወይ ደግሞ አገልጋይ ገሌን ለማሞገስ ሳይሆን በአንድ ላይ ተሰብስበው እልል ሲሉ የነበረው ሲያጨበጭቡ የነበረው የእግዚአብሔር ቤት ስለተመሰረተ፣ ጌታ ይባረክ። የእግዚአብሔር ቤት ስለተመሰረተ በቃ ዛሬ ላይ እልል የምንልበት ጉዳይ ምን ይሆን? የምናጨበጭብበት ቲፎዞ የምንሆንበት ጉዳይ ምን ይሆን? ግን ደስ የሚያሰኘን የእግዚአብሔር ቤት ሲመሰረት መሆን አለበት። ዛሬ ላይ እልል የሚያሰኘን ነገር አንድ ሰው ወደ ጌታ ሲመጣ መሆን አለበት። የእግዚአብሔር ቤት እየተመሰረተ ነው። ቀጥሎ ይሰራል። በቃል ይሰራል ወገኖች። ደህንነት ይማራል፣ ደቀ መዝሙር ይማራል፣ እየተሰራ ይሄዳል። እንጸልይለታለን፣ እንመክረዋለን፣ መንፈሳዊ ልምምዶችን ይለማመዳል። ጌታ ይባረክ። ወደ እግዚአብሔር ቃል ይመጣል፣ ያነባል፣ ይጸልያል። ስለዚህ ይሄ ሲሰራ እኔና እናንተ በአንድነት እልል ልንልበት በቃ የዛኔ ነው ፈንጠዝያ መሆን ያለበት። ጌታ ይባረክ እንጂ በሆነ ነገር መሆን የለበትም። ዛሬ እልልታችን የሚደምቀው ምን ጊዜ ነው? እኔ ባንተ እኔ ባንቺ ሲባል አይደለም እንዴ? እልልታችን የሚደምቀው እኮ የዛኔ ይሆናል እንጂ ሰው ጌታን ሲቀበል እኮ አይደለም። ኖርማል ነው ለኛ እጃችን አጣጥተን በቃ አንዳንዶች ናቸው የድሮዎቹ ነካ ያረጋቸዋሉ። ጌታ ይባረክ እልል ምናምን ሲሉ ራሱ እዛም ላይ ሙድ የሚይዝ አይጠፋም። ግን ደስ ሊለን የሚገባው በአንድነት ሊያቆመን የሚገባው በአንድነት ድምጻችንን ወደ ሰማይ እንድናስተጋባ እልል ልንለት የሚገባው የእግዚአብሔር ቤት መመስረት መሆን ነው። የቤቱ መሰረት አዩና በቃ በአንድ ላይ ሆነው እግዚአብሔርን አመሰገኑ። እግዚአብሔርን አመሰገኑ። ቸር ነውና አሉ። ቸር ነውና ለእስራኤል ምህረቱ ለዘላለም ነውና። ኢየሱስ ለዘላለም ጌታ ነው። ምህረቱ ለዘላለም ቸርነቱ ለዘላለም ሆኖ አሁን በክርስቶስ ኢየሱስ ሰማይ እኮ በእኛ መካከል አለ። ስለዚህ አንድ ሰው በዚህ ጌታ ሲያምን በዚህ በዘላለም ህይወት አጀንዳ ውስጥ ሲገባ እኔና እናንተ በአንድነት ቆመን ቸር ነውና ምህረቱ ለዘላለም ነውና ጌታ የተባረከ ይሁን ብለን እልል ልንልበት የሚገባ ጉዳይ ቢኖር አንድ ሰው ወደ ጌታ ሲመጣ ነው። አንድ ሰው ባክስ ላይ ዳርጎ የነበረ ሰው ወደ ጌታ ሲመለስ ነው መሆን ያለበት ወገኖች።
ከዛ ቁጥር 12 ላይ የፊተኛው ቤት ያዩ ሽማግሌዎች የሆኑ ብዙ ካህናት፣ ሌዋውያን፣ የአባቶችንም ቤቶች አለቆች ግን ይህ መቅደስ በፊታቸው በተመሰረተ ጊዜ በታላቅ ድምፅ ያለቅሱ ነበር። ብዙ ሰዎችን በደስታ ይጮሁ ነበር። ደስ ብሏቸው የሚጮሁትን ድምፅ ከህዝቡ ልቅሶ ድምፅ መለየት የሚችል አልነበረም። ህዝቡም በታላቅ ድምፅ ይጮህ ነበር፣ ድምፁም ከሩቅ ይሰማ ነበር ብሎ ያልቃል። ወገኖቼ እዚህ ጋር ሁለት ነገር እናያለን። አንደኛው የሚጮህ የሚያለቅስ ነው። ሁለተኛው ደስ ብሎት የሚጮህ ነው። አንደኛው ያለቅሳል፣ አንደኛው ደስ ብሎት ደግሞ ምን ይላል? ይጮሃል። ሁለት አይነት ሰዎች ናቸው። ቅድም መጀመሪያ ላይ ስላችሁ ነበረ። መጀመሪያዎቹ አንደኞቹ ወይም ሽማግሌዎች ብሎ ነው እዚህ ጋር ይናገራል። ሽማግሌዎቹ ያለቅሱ ነበር አለ። የቤቱ መሰረቱን አዩና መመስረቱን አይቶ መሰረቱን አዩና አለቀሱ። ሁለተኞቹ ግን ጮሁ፣ ደስ አላቸው፣ በደስታ ጮሁ። አይገርምም? የመጀመሪያዎቹ ያለቀሱት ሽማግሌዎች ትላንትና ይሄ አሁን መሰረት የተጣለበት በፍርስራሽ መካከል የቆመው መሰረት ትላንትና በሰለሞን ቤተ መንግስት ጊዜ ተውቦ ተንቆጥቁጦ ባማረ ሁኔታ ያውቁት ነበረ። በሚያስገርም ሁኔታ ያውቁት ነበረ። አሁን ያለው ነገር ያነሰ መሰላቸው፣ ክብሩ የወረደ መሰላቸው። ወይኔ ብለው ቆዝመው የትላንቱን አሳውስና አለቀሱ። በቃ ወገኖች ትላንትና የምታውቁት መልካም ነገር የፈረሰ ሲመስላችሁ አያስለቅስም? አለቀሱ ሽማግሌዎቹ። እነዚህኛዎቹ ደግሞ ወጣቶቹ ደግሞ ትንንሾቹ ደግሞ ታናናሾቹ ደግሞ በስደት ምድር ነው የተወለዱት፣ በአሕዛብ ምድር ነው የተወለዱት። ኢቭን እግዚአብሔር በማይመለክበት ጣዖት ባለበት ምድር ነው የተወለዱትና የእግዚአብሔር የአምልኮ ስርዓት ቤቱ መመስረቱ በራሱ ደስ ያሰኛል። አዲስ ልምምድ ነው፣ አዲስ ግኝት ነው፣ አዲስ ነገር ውስጥ ነው የገቡት። አይተውት የማያውቁት ተለማምደውት የማያውቁት ነገር ነው እዚህ ጋር የሆነው። በደስታ ጮሁ። ሁለቱም ትክክል ነበሩ ወገኖች፣ ሁለቱም ትክክል ነበሩ። ሁለቱም አይነቃቀፉም ነበር። ዛሬም እንደዚህ አይነት ሰዎች እኮ አለ። ታላላቅ ሰባኪዎች አሉ በእድሜ የሸመገሉ ወገኖች። ትናንትና እግዚአብሔር ሲመለክ የአምልኮ ስርዓቱን የሚያውቁ፣ ትናንትና የእግዚአብሔር ቃል ሲነገር ሰዎች እንዴት ለቃሉ እንደሚንቀጠቀጡ የሚያውቁ፣ ትናንትና ጌታ ኢየሱስ ሲባል እንዴት ሰው ሪስፖንድ እንደሚያደርግ ክርስቲያኑ የሚያውቁ አሉና በዛ ነገር ፊል ሊያረጉ ይችላሉ። ፊል ሲያረጉ ትክክል አይደላችሁም ማለት የለብንም። ትክክል ናቸው። በእነሱ የሚያውቁት ነገር አለ፣ ትናንትና የሚያስታውሱት ነገር አለ። ዛሬ ላይ ደግሞ ወጣት ሰባኪዎች ሊኖሩ ይችላሉ፣ ወጣት አገልጋዮች ሊኖሩ ይችላሉ፣ አዲስ የመጡ የትናንትናውን አያውቁትም። ዛሬ ላይ ግን የእግዚአብሔርን ቃል መገለጽ ይዘው ሊሆን ይችላል፣ ወይም ደግሞ አሁን ባለው እነሱ በደረሱበት ኮንቴክስት አሁን በያዙት እጃቸው ላይ ባለው መንፈሳዊ ነገር ደስ ብሏቸው ደግሞ እግዚአብሔርን የሚያመሰግኑ በየመድረኩ ሊኖሩ ይችላሉ። ነገር ግን እኛ ችግራችን እነሱ እዚህ ዕዝራ ላይ የምናያቸው ምዕራፍ 3 መጨረሻው ላይ የምናያቸው ሰዎች ሁለቱም ጩኸታቸው በዚህና በዛ ሳይሆን በአንድ ላይ የጫዩን ድምጽ ደግሞ የሚያለቅሰውን ድምጽ መለየት እስከማይቻል ድረስ አንድ ላይ ድብልቅልቅ ብለው ሁሉም የራሱን ስሜት አንድ ቤት ውስጥ አንድ ጣራ ውስጥ ነው የገለጡት። በአንድነት በአንድ ልብ ነው፣ መለያየት የለም ወገኖች። እኛ ጋስ ሽማግሌው ሰባኪ መጥቶ ምናልባት አሁን ያለውን አዲሱን ትውልድ ሊቀጠቅጥ ይችላል። የትላንትናውን እያነሳ ትላንት ቀረ ትላንትና ምናምን ሊል ይችላል። ዛሬ ላይ ያለው ደግሞ ወጣት ሰባኪ አዲሱ ትውልድ ደግሞ ይነሳና የትላንትናውን በማንቋሸሽ ሊጀምር ይችላል። የትላንትናውን በማጣጣል የትላንትናውን በማራከስ ሊጀምር ይችላል ማለት ነው አገልግሎቱ። እንደዛ መሆን የለበትም። ጴንጤ ድሮ ቀረ ምናምን መባል የለበትም። ጌታ ኢየሱስ ዛሬ መንፈሱን እኔና እናንተ ውስጥ እኮ አስቀምጧል። ነገ ደግሞ ለልጆቻችን ላይ አይደል እንዴ? አይቀርም። ድሮ ቀረ እንትን አምልኮ ድሮ ቀረ እንትን ድሮ ቀረ እየተባለ እኮ ዛሬ ላይ አብዛኞች ወደ ትችት፣ ሽማግሌውም ወደ ትችት፣ ወጣቱ ኃይል ደግሞ ሽማግሌውን ወደ ዲስከሬጅ ወደ ማድረግ ወደ መናቅ፣ አለመስማት፣ አለመታዘዝ፣ እንደውም በቃ የተሻለ መስሎ መታየት። አያችሁ ችግራችን በአንድ ላይ ሆነን አይደለም ጩኸታችን። እነዛ ግን ሁሉም በአንድ ላይ ሆነው ጩኸቱን ራሱ መለየት አይቻልም። የደስታውንም ጩኸት ያንን ደግሞ ልባቸው አዝኖ የሚያለቅሱትንም ሽማግሌዎች ጩኸት ለቅሶ ሁለቱን መለየት እስከማይቻል ድረስ ግን በአንድ ቤት ጌታ በእውነት አንድ የምንሆንበትን መንፈስ ይስጠን። በዚህም ዘመን ሽማግሌው ሰባኪ ትላንትናን የሚያውቁ የትላንትናው መንፈሳዊ ሪቫይቫል የሚያውቁ ትልልቅ የእግዚአብሔር ቤት አገልጋዮች ዛሬ ደግሞ የተነሱ በቃ
ታላላቅ የእግዚአብሔር ሰዎች ዛሬ ላይ እግዚአብሔር ትኩሱን ኃይል አስነስቷል አይደል? እነሱም ደግሞ ሆነው በአንድነት ግን ለእግዚአብሔር ቤት ስራ እግዚአብሔር ለፈቀደው ለዛ ነገር መቆም ይሁንልን በኢየሱስ። ምናራክሰውና ምናናነቀው አይደለም ማለት በአሁኑ ዘመን ያለው የትላንትናውን ማጣጣል፣ የትላንትና ዘመን ያለው ደግሞ ያሁኑን በማጣጣል አይደለም አገልግሎት መቋጨት ያለበት ወገኖች፣ አንድ በመሆን ነው። የኛው ትክክል አይደለም። አሁን የያዝነው መንገድ ትክክል አይደለም። አለመቀባበላችን፣ መገፋፋታችን፣ ዘረኝነታችን ትክክል አይደለም። አሁን እኮ ቪዥነሪዎች አብያተ ክርስቲያኖች ምናምን ተባብለን ተከፋፍለናል አይደል? ይሄ ግልጽ አይደለም? ይቅርታ አድርጉልኝ፣ ይሄን ስል ይቅርታ አድርጉልኝ። ተከፋፍለናል እኮ የማነሽ የማነ ተባብለናል እኮ። ጭራሽ እኮ እንደው ምንም በየሚዲያው ሲባል የነበረ ስለሆነ ምንም አሁንም እኔ ሳልፈራ ልንገራችሁ፣ አንድ ጎረምሳ ሰባኪ እየተባለ እኮ ይነገራል። ደግሞ ጎረምሳ የተባለው ይወጣና ደግሞ አንድ ያረጀ ያፈጀ እንትን ያለ ምናምን ብሎ ይናገራል። ወገኖች እንዲህ ልንባባል ነው ወይ እየተጠራ ነው? አይደለም። ሁሉም ራሱ የተሰማውን ፊሊንጉን እየገለጸ ነገር ግን ለአንድ ስራ ለአንድ ዓላማ የምንቆምበት ለወንጌል የምንቆምበት ልብ በኢየሱስ ክርስቶስም በዚህ ምድር ላይ በቃ ይሄ መንፈስ ይሰጣል። ይሄ ጸጋ ይብዛልን በእውነት። ጮሁ። ምክንያቱም የሁለቱም ጩኸት የሁለቱ ያልቃሹም ደስ ብሏቸው የሚጮሁት ምክንያት ነበራቸው። ያለ ምክንያት እኮ አይደለም። ሁለቱም ምክንያት ነበራቸው። ሁለቱም ትክክል ናቸው በራሳቸው ወገን ማለት ነው። ትክክል ያልሆነ የለም፣ ግን ሁለቱም ባንድ ላይ ነበሩ እና የእግዚአብሔር ቤት መሰረት ሲጣል ነው የሁሉ ነገር ሆነው። መሰረቱ ሲጣል ያኛው ወይኔ ምናምን ብሎ የትላንትናውን አስታውሶ ይሄኛው ደግሞ አይቶት የማያውቀውን ነገር ሲያይ ደስ በመሰኘት መጮሁ ሁለቱም ትክክል ነው፣ ግን ባንድ ላይ ናቸው ያሉት። አንድ የሚያረግ መንፈስ በኢየሱስም ኢትዮጵያ ውስጥ ይውረድ በጌታ በኢየሱስም። በያዳራሾቻችን በያለንበት ቦታ ላይ ይሄ መንፈስ በናዝሬቱ ጌታ በኢየሱስም ያገኛል እና የድሮዎቹ ትምክት እንዳያረጉ እግዚአብሔር ግን በጣም ብልሃተኛና ጥበበኛ አምላክ መሆኑን የምታዩት በነብዩ ሐጌ በኩል እግዚአብሔር ትንቢት ተናግሯል። እንደው ድሮ ያ የተንቆጠቆጠው በሚያምር ነገር የተለበጠው የሰለሞን መቅደስ ይበልጣል ብለው አባቶች አሁን ያለቀሱበትን ጉዳይ እንዳያለቅሱ ይመስለኛል ቀድሞ እኮ ተናግሮ ነበር። ምን ብሏቸዋል? ሐጌ 2:9 ላይ ምን ብሏቸዋል? ከፊተኛው ይልቅ ይላቸዋል የዚህ የኋለኛው ቤት ክብር ይበልጣል። እንዳታለቅሱ። ስለዚህ ሽማግሌዎቹን በራሱ አብረው እልል ነበር ማለት የነበረባቸው፣ አብረው በደስታ መጮህ ነበር የነበረባቸው። ይሄን ትንቢት የዘነጉ ይመስላሉ እዚህ ጋር ያሉ ሽማግሌዎች ማለት ነው። አለቀሱ። እንዲያለቅሱ አልነበረም። እግዚአብሔር ተናግሯል። በቃ ከፊተኛው ቤት ክብር ይልቅ የኋለኛው ቤት ክብር ይበልጣል። ወደ አሁን ደግሞ ስናመጣው ትላንትና የነበረ ብዙ መንፈሳዊ ስርዓቶች ሊኖሩ ይችላሉ። ትላንትና ስላችሁ የብሉይ ኪዳኑን ነው የምላችሁ። ብዙ የመቅደሱ ስርዓቶች ምናምን ውብ እኮ ናቸው፣ ያምራሉ ሁሉም ነገሮች ማለት ነው። ለዛ ነው አሁን የሀገሬ ሰው የታቦት ስርዓትን እንዴት እንደሚያደርጉ አሁን ዛሬ በተለይ ደግሞ ጥምቀት ነው በዚህ ውስጥ ናቸው ያሉት። ነገር ግን ይሄኛው ቤት ክብር ነበረው ትላንትና። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 3 ላይ እኮ ተናግሯል። በቃ የበፊቱ ይሄ ያረጀው ወይ ደግሞ የድንጋዩ የጽላቱ ጊዜ ያ የሞት አገልግሎት በክብር ከሆነ እንዴት ይሄኛው ደግሞ በክብር አይሆንም እያለ ተናግሯል። እና የኋለኛው ቤት ክብር እንደሚበልጥ ተናግሯል። ጌታ ኢየሱስ ይባርክሽ። ስለዚህ ሁሉ ጊዜ በቃ የኔ ብቻ ነው የሚሻለው ወይ ደግሞ ትላንትና የነበረው ብቻ ብለን ወደ ጸጸትም መመለስ የሆነ ነገርም መጎተት እንደሌለብን መንፈሳዊ ነገራችን እንዳይጎተት አሁን ከመጣው ነገር ጋር እየተስማማን ነገር ግን አዲስ ነገር ሳንፈበርክ በእግዚአብሔር ቃልና በእግዚአብሔር በተጻፈልን በዚህ በቅዱሱ መጽሐፍ ላይ እግዚአብሔር ባስቀመጠልን ነገር ላይ በዚህ ፕሪንሲፕል ላይ አባቶች ትናንትና የነበሩ አገልጋዮች በመሰረቱት መሰረት ላይ ቆመን በዛ ነገር ላይ ግን አሁን በደረስንበት ነገር ላይ ግን ደስ እየተሰኘን መቀጠል አለብን። ረቁዬ ሀዩ የዚህ ያላችሁ ሁላችሁ 344 ሰዎች እኔን ጨምሮ ነገ የወለድናቸው ልጆች እዚህ መድረክ ላይ ቆመው ሊያገለግሉ ይችላሉ። እንደዚህ አይነት ፕላትፎርም ላይ ቆመው ሊያገለግሉ ይችላሉ። ወይኔ አገልግሎትማ የዛሬ ስንት ዓመት 2018 ላይ ታስታውሳለሽ ወይ ረቆዬ እየተባባልን እኔና አንቺ መቆዘም ሳይሆን አሁን ከተነሳው ትውልድ ጋራ እንደ እግዚአብሔር ቃልና እንደ እግዚአብሔር ሐሳብ የሆነ ነገር ካደረጉ ሃሌሉያ እያልን መቀጠል ነው ያለብን።
ምን አይነት ዘመን ነው ምናምን ማለት የለብንም። ምናልባት የሆነች ፓንት የምትመስል ነገር አሸረጣ ሁሉ ሊያገለግሉ ይችላሉ። ምን አይነት ዘመን ነው? በእኛ ዘመን እኮ ልንል የምንችልበት ነገር ሊፈጠር ይችላል። ምንም ይሁን ምንም ግን ያለውን ነገር አብረን ተስማምተን እንደ እግዚአብሔር ቃል የሆነ መንፈሳዊ ልምምዶች ሲመጡ ከሚመጣው አዲስ ትውልድ ጋር ተስማምቶ መቀጠል ይሁንልን።